بسم الله الرحمن الرحيم. الحمد لله رب العالمين، حمدا كثيرا طيبا مباركا فيه كما يحب ربنا ويرضى، وأشهد أن لا إله إلا الله وحده لا شريك له، وأشهد أن محمدا عبده ورسوله. اللهم صل وسلم وبارك على عبدك ورسولك نبينا محمد وعلى آله وأصحابه وأتباعه وسلم تسليما كثيرا. اللهم اغفر لنا ولوالدينا ولمشايخنا ولجميع المسلمين، وخص منهم الحاضرين والحاضرات، اللهم آمين. أما بعد، بين العقيدة والأخلاق عقيدنا أخلاق ያላቸው ዝምድና ያላቸው ትስስር ሀዳ ይህ በእንዲህ እንዳለ እስካሁን ያሳለፍነው የአደብ ምንነት፣ አንገብጋቢነት፣ አስፈላጊነት፣ ጠቀሜታ የዱንያ የአኺራ ትሩፋቱ እንዳለ ሆኖ ወኢነ ሚን ኢህቲማም العلماء ዑለሞች የእስላም ሊቃውንት ትኩረት መስጠታቸውን ከሚገልጹ ነገሮች አንዱ بهذا الموضوع ለዚህ ጉዳይ ለዚህ ለአደብ ለስርዓት ለሰነ ምግባር ጉዳይ ትኩረት መስጠታቸውን ከሚያሳዩ ነገሮች አንዱ أنهم قد يدرجون ዑለሞች ከጥንት ጀምሮ ያስገባሉ ያካትታሉ الآداب አደብን والأخلاق ስነ ስርዓትን የሚመለከቱ ነጥቦችን ያካትታሉ ምን ውስጥ ضمن مباحث العقيدة ከዓቂዳ ነጥቦች ውስጥ አካተው አደብና አኽላቅን ሲዳስሱ ይታያል ይስተዋላል። የአደብን የአኽላቅን አደብ የሚለውን በሰፊው ተረተን ከአላህ ጋር ከነቢይ ጋር አለይሂ ሰላቱ ወሰላም ከሰው ልጆች ጋር ከሰዎች ውስጥም ከዑለሞች ጋር ከወላጆች ጋር ከታላላቆች ጋር አደብና ስርዓትን ተላብሶ መኖር አንገብጋቢና አስፈላጊ መሆኑን ከሚያሳዩ ነገሮች አንዱ ዑለሞች ከጥንት ጀምሮ አደብና አኽላቅን ከዓቂዳ ጋር አብረው ዳሰውታል። ወለቀድ ሐፈለት ትኩረት ሰጥተዋል ጁምለቱን ሚነል ሙሰነፋቲ በርከት ያሉ ድርሰቶች፣ ኪታቦች፣ ሙሰነፎች ትኩረት ሰጥተዋል። ወይም ደግሞ ሐፈለት የሚለው ጀማዓት ማለትም ይቻላል፣ ዑንየት ቢሂ ማለትም ይቻላል። ሁለቱም ሐፈለት የሚለው ቃል ትርጉም ይሆናል። ሐፈለት ዑንየት ቢሂ ትኩረት ሰጥተው እናያለን። እንደዚሁ ደግሞ ሐፈለት አይ ጀማዓት ሰብስበው ይዘዋል። ጁምለቱን ሚነል ሙሰነፋቲ በርካታ ኪታቦች ቢኢራድ ጁምለቲን ሚነል ከላም አጠይብ ጥሩ መልካም ንግግሮችን ኢራድ ሰብስበው አስፍረዋል። በማስፈር በማጠናከር ውስጣቸው ላይ ማካተትን ትኩረት ሰጥተዋል። አልከላም አጠይብ መልካም ንግግርን ጠይብና ሐሰን ተመሳሳይ ናቸው። ፊል ሐቲ ዐለል አዳቢ ወልአኽላቅ ለአደብና ለአኽላቅ የሚያነሳሱ ሰዎች አደብ እንዲኖራቸው አኽላቅ እንዲኖራቸው የሚያነሳሱ የሚገፋፉ መልካም ንግግሮችን ነጥቦችን አካተዋል። ضمن مباحث الاعتقاد ከዓቂዳ ነጥቦች ጋር አካተው عند أهل السنة والجماعة أهل السنة والجماعة ከሌሎች አንጃዎች የሚለዩባቸው የእምነት ነጥቦችን ሲዳስሱ በአላህ ማመንን የአላህን ተባረከ ወተዓላ ስምና ባህሪያትን የአላህን ከዓርሽ በላይ መሆን ለአላህ የመናገርን ባህሪ ማጽደቅ ለፍርድ እንደሚመጣ አላህ ተባረከ ወተዓላ እንደሚታይ ወዘተ አፍዓል ዛቲያ ሲፋት ዛቲያ ሲፋት ፊዕልያ የሚባሉ የተለያዩ አላህን በተመለከተ ሊኖረን ከሚገቡ እምነቶች ጋር በአኺራ ስለማመን በነቢያት ስለማመን በቁርአን ስለማመን የሚዳስሱ ነጥቦች ውስጥ አኽላቅን አደብን አብረው አካተው ዳሰዋል። እንደ ምሳሌም ከማ ተራሁ ዐንደ الإمام أبي عثمان الصابوني رحمه الله تعالى الإمام أبو عثمان الصابوني في كتابه عقيدة السلف أصحاب الحديث የተሰኘው ድንቅ ኪታባቸው ላይ አራተኛው መቶ ላይ የነበሩ ኢማም ናቸው። የኢማሙ ሻፊዒ መዝሀብ ተከታይ ናቸው። ራሳቸውም ኢማም ናቸው የተባለላቸው ሰው ናቸው። عقيدة السلف وأصحاب الحديث ወይም ደግሞ ዋው አያስፈልግም ተብሏል። ስሙ ضبط ሲደረግ عقيدة السلف ማናቸው እነሱ أصحاب الحديث ነው ስሙ ተብሏል። المهم ኪታቡ የሚታወቅ ነው። በኢጃዛም ሁሉ የተላለፈ ኪታብ ነው። ያ ኪታባቸው ላይ መጨረሻ አካባቢ ላይ አህለ ሱና ወልጀማዓ እርስ በርስ ይተዛዘናሉ፣ ይዋደዳሉ፣ ይመካከራሉ፣ ዝምድና ይቀጥላሉ፣ በመልካም ያዛሉ፣ ይሰብራሉ፣ ይታገሳሉ ወዘተ ብለው የአህለ ሱና ወልጀማዓን አኽላቅ አደብ በስተመጨረሻ አስፍረዋል። የተራሐሙነ ወየተናስሑነ ዛሬ ላይ ነሲሓ ቀርተዋል። ሰዎች ከጀርባ
የሰውን ስጋ መብላት ሳያጣሩ ፍርድ መስጠት እንጂ ረጋ ብሎ ሰከን ብሎ አጣርቶ መክሮ አቋም መያዝ የለም። የወሬን ጫፍ ይዘው አህለ ሱና ወል ጀማዓ እርስ በርስ ይባላሉ፣ ይቆራረጣሉ፣ ይፈራረጃሉ። በይነማ አደብ ያላቸው የዱር እውነተኛ አህለ ሱና ወል ጀማዓ የተናሰሑን ይመካከራል፣ ይተዛዘናል፣ ይረዳዳል። ወከማ ተጅዱሁ ዐንደ አልሙዘኒ ረሒመሁላህ ተዓላ ፊ ኪታቢሂ ሸርሕ ሱና አልኢማሙ አልሙዘኒም ሸርሕ ሱና የተባለ መካከለኛ ኪታብ አላቸው። ሶስተኛው መቶ ላይ የነበሩ ኢማም ናቸው። እሳቸውም የተለያዩ የዐቂዳ ነጥቦችን ኪታባቸው ላይ ከዳሰሱ በኋላ በስተመጨረሻ አህለ ሱና ወል ጀማዓ ከመገለጫቸው አንዱ አደብን አኽላቅን በሄዱበት ሁሉ እንደሚጠብቁ፣ ከሰው ጋር ተግባብተው እንደሚኖሩ፣ እንደሚከባበሩ የአህለ ሱና ወል ጀማዓ አኽላቅ ከቁርአን ከሐዲስ ሩሐማኡ በይነሁም ተራሁም ሩክዐን ሱጀዳ ከሚለው የተወሰነ ነው። የአህለ ሱና ወል ጀማዓ አኽላቅ እዚህ ዐቂዳ ኪታቦች ውስጥ ቢካተት አይደንቅም። ምክንያቱም ዐቂዳ ከቁርአን ነው የሚቀዳው፣ አኽላቅም ከቁርአን ነው የሚቀዳው። ዐቂዳ ብቻ ኖሮን አደብና አኽላቅ ከሌለን ዐቂዳው ለራሳችንም አይጠቅምንም። አኺራ ላይ የሰዎችን ሐቅ በመጉዳታችን አላህ ዘንድ እንድንያዝ ያደርገናል። ሙሉ በሙሉ ዐቂዳው የሚጠቅመው አንድ ሰው ከዐቂዳው ጎን ለጎን ዒባዳም ላይ አኽላቅም ላይ አደብም ላይ የተሟላ ዲን ሲኖረው ነው። ካልሆነ የትናንቱ ደርስ መጨረሻ ላይ እንደጠቀስነው አልሙፍሊሱ ሚን ኡመቲ ከኔ ኡመት ውስጥ ደሃ ማለት ሶላትን፣ ጾምን፣ ሰደቃን የተለያየ ኸይር ስራን ሰርቶ አላህ ፊት ሲቀርብ ዱንያ ላይ አንዱን ሰድቦ፣ አንዱን ደብድቦ፣ አንዱን ስሙን አጥፍቶ፣ አንዱን ህይወቱን አጥፍቶ ሁሉም አላህ ዘንድ ከሰውት መልካም ስራውን ወስደውበት ዱንያ ላይ የበደላቸው ሰዎች ጀሀነም የሚገባ ሰው ነው። ደሃ ማለት እሱ ነው ብሏል ነብዩ ሰለላሁ ዐለይሂ ወሰለም። ታዲያ ሶላቱ፣ ጾሙ፣ ሐጁ፣ ሰደቃው ዱንያ ላይ ከሰዎች ጋር አደብ ስለሌለን ዋጋ አጥቷል። ዱንያ ላይ ከሰዎች ጋር የአደብ መጉደል የዐቂዳም መጉደል ምክንያት ነው። ምክንያቱም ዐቂዳ ከአላህ ጋር ነው ብለናል ትናንትና። አክተሩ ማ ዩድኺሉ ናስ አልጀነተ ተቅወላሂ ወሑስኑል ኹሉቅ የሚለው ሐዲስ ላይ ተቅዋ ከአላህ ጋር፣ ሑስኑል ኹሉቅ ከሰዎች ጋር ነው ብለናል። ምንም እንኳ ሁለቱም ተያያዥነት ቢኖራቸውም አንድ ሰው በትክክል አላህ የሚፈራ ከሆነ አላህ በሰዎች ዙሪያ አደራ ያለውን ይጠብቃል። ዐቂዳው፣ ተቅዋው፣ ኢማኑ ከአላህ ጋር ጤነኛ የሆነ ሰው በትክክል የሚያምንበት ጌታው አላህ ሰዎችን በተመለከተ የሰዎችን ሐቅ፣ የሰዎችን ንብረት፣ የሰዎችን ክብር በተመለከተ አደራ ያለውን ይጠብቃል። ከሰዎች ጋር በተያያዘ አላህ የሰጠውን መመሪያ የሚጥሰው አንድ ሰው ዐቂዳው ደካማ ሲሆን፣ ኢማኑ ደካማ ሲሆን፣ ተቅዋው ደካማ ሲሆን፣ ስለዚህ ሁለቱ ማይነጣጠሉ ናቸው። ለዛ ነው የዐቂዳ ክታቦች ላይ ስለ አላህ አስማው፣ ሲፋት፣ ባህሪ፣ ሐቅ ተናግረው ደጋግ ቀደምቶች ያስከተለው ደግሞ ከሰዎች ጋር ሊኖረን ስለሚገባ አኽላቅና አደብ የዳሰሱት ሁለቱ ተያያዥ ስለሆኑ ነው። ወከማ ተጅድሁ ዐንደ አልኢስማዒሊ ረሒመሁላሁ ተዓላ ፊ ኪታቢሂ ኢዕቲቃዲ አኢመቲል ሐዲስ። አልኢማሙ አልኢስማዒሊ እንደዚሁ ከደጋግ ቀደምቶች ታላላቅ የእስላም ሊቃውንት መሃል አንዱ ናቸው። እሳቸውም ኢዕቲቃዱ አኢመቲል ሐዲስ የተሰኘ ክታብ አላቸው። ከኢማሙ ሷቡኒ ክታብ ጋር ተቀራራቢ ነው። የኢማሙ ሷቡኒ በጣም ሰፋ ያለ ነው እንጂ እሳቸውም እንደዚሁ ስለ አላህ ተባረከ ወተዓላ ባህሪ፣ ስለ አስማ ወሲፋት፣ ስለ ሌሎችም የኢማን ነጥቦች ከመዳሳሳቸው ጋር እዛው ክታባቸው ላይ ስለ አዳብ፣ ስለ አኽላቅ፣ ስለ ትክክለኛ የሱና ሰው ስለ ምግባር ዳሰዋል። ወኢላ ሸይኹል ኢስላሚ ኢብኑ ተይሚያ ረሒመሁላህ ከሦስተኛው መቶ ከአራተኛው መቶ ጀምሮ የነበሩ የእስላም ሊቃውንት ሁሉ ስለ አህለ ሱና ወል ጀማዓ ዐቂዳ ሲዳሱ ይሄ ቋሚ ልማዳቸው ነው። ዐቂዳ እዚህ ውስጥ አይገባም፣ አደብ አኽላቅ እዚህ ውስጥ አይገባም፣ ዋና ዐቂዳ ነው ብለው የተው የሉም ማለት ይቻላል። እስከ ሸይኹል ኢስላም ተይሚያ ድረስ 8ኛው መቶ ላይ የነበሩት ኢብኑ ተይሚያ ፊል ዐቂደቲል ዋሲጥያ የዐቂደቱል ዋሲጥያ መጨረሻ ላይ ሲፋቱ አህለ ሱና ወል ጀማዓን የአህለ ሱና ወል ጀማዓን አኽላቃቸውን መገለጫቸውን አስቀምጠዋል። እሳቸውም እርስ በርስ እንደሚተዛዘኑ፣ እንደሚረዳዱ፣ እንደሚመካከሩ፣ በመልካም እንደሚያዙ፣ ለይል ሶላት እንደሚሰግዱ ወዘተ ኢማሙ ሷቡኒ፣ አልኢስማዒሊ፣ ኢብኑ ተይሚያ ወዘተ ወገይሩሁም አኽላቅን፣ ዒባዳን፣ ዙህድን፣ ሰብርን፣ መልካም ስነ ምግባርን የዐቂዳ ክታቦቻቸው ላይ አካተዋል። ዐቂዳችን ሙሉ የሚሆነው በትክክል የሱና ተከታይ የምንሆነው እነዚህ የእስላም ሊቃውንት ከዐቂዳ ክታብ ጋር ከዐቂዳ ነጥቦች ጋር አያይዘው የዳሰሷቸው የስነ ምግባር ነጥቦችንም ጭምር ይመለከቱኛል ብለን ስንላበሳቸው፣ ካልሆነ ዐቂዳችን እምነታችን የስም ብቻ ይሆናል፣ የውጭ ብቻ ይሆናል። ሰውን ከዐቂዳ እናሸሻለን። ሐያ ማድረጉ፣ መከባበሩ፣ መረዳዳቱ ሲጠፋ
ሌላ አዲስ ዲን ይዘህ የመጣህ ይመስላችኋል ሰዎች። ስለዚህ እነዚህ የእስላም ሊቃውንት የአቂዳ ክታቦቻቸው ላይ የዳሰሱትን ሌሎችም የቁርአን ተፍሲር ላይ የፊቅህ ኪታቦች ላይ አዳቦች ተዳሰዋል። ትናንት ከትናንት ወዲያ እንዳልነው ቡኻሪ ላይ፣ ሙስሊም ላይ፣ አቡ ዳውድ ላይ፣ ትርሚዚ ላይ፣ ኢብኑ ማጃህ ላይ፣ ሙወጣእ ማሊክም ጭምር የአዳብ ነጥቦች ባብ ኪታብ ተብሎ ተቀምጦላቸዋል። ኪታቡል አዳብ ቡኻሪ ውስጥ ያለ ርዕስ ነው። ሙስሊምም እንደዚሁ ኪታቡል አዳብ፣ ትርሚዚ አብዋቡል አዳብ ወሀሉ መጀራ። በል አቀደ ኢማሙ ኢብኑ በጠተ ረሒመሁላሁ ተዓላ ፊ ኪታቢሂ አሽርሕ ወልኢባና ፈስለን ጠዊላ። ኢብኑ በጣ የሚባሉ ሌላ ትልቅ ሙጃሂድ አሉ። ለሱና የታገሉ የቢድዓ ሰዎች ላይ ረድ ማድረግ ላይ፣ የተሽቢህ ሰዎች ላይ የሚያመጧቸው ብዥታዎችን ማምከል ላይ የሚታወቁ በዕልም የታገሉ ሰው ናቸው። አሽርሕ ወልኢባና የተሰኘው ክታባቸው አብዛኛው ትኩረቱ ሙሉ በሙሉ ማለት ይቻላል የተሳሳቱ አንጃዎችን፣ የጥመት ቡድኖችን የተሳሳተ እምነት በማስረጃ መምታትን ውድቅ ማድረግ ነው። ከመሆኑም ጋር ግን አቀዳ ፈስለን ጠዊላ ረዥም የሆነ ፈስል ርዕስ አስቀምጠው ሰረደ ፊህ ጁምለተን ሚነል አዳቢ ናፊዓ በዚያ ረዥም ፈስሉ ላይ ክፍል ላይ ሰረደ አከታትለው ዘርዝረዋል፣ ጠቅሰዋል። ጁምለተን ሚነል አዳቢ ናፊዓ እጅግ በጣም ወሳኝ የሚባሉ ጠቃሚ አደቦችን ዘርዝረዋል። እሳሌ ምክንያቱም ሁሉም ነገር አደብ ያስፈልገዋል። በአደብ ከሆነ ነው የሚያምረው። በዘመናችን የተሳሳቱ ሰዎች ላይ ረድ የሚያደርጉ ሰዎች አሉ። ነገር ግን ረዳቸው ከጥቅሙ ይልቅ ጉዳቱ እያመዘነ ያለበት አንዱ ምክንያት ምንድን ነው? የረድ አደብን ጥሰው ነው ረድ የሚያደርጉት። ረድ አደብ አለ። ኢብኑ ረጀብ አልሐንበሊ ሌሎችም ከሳቸው በፊትም የነበሩ ከዛም በኋላ ያሉ በዕልም ረድ የሚያደርጉ ሰዎች የጠቀሷቸው አደቦች አሉ። እነዚህ አደቦች የሉም በዘመናችን ረድ የሚያደርጉ አብዛኞቹ ሰዎች ዘንድ። ረዱ ስድብ ነው፣ ትችት ነው፣ መስፈርት የጎደለው ጥርጣሬ ነው፣ ሐሜት ነው። ማንኛውም ለዲን ተብሎ የሚሰራ ነገር አደብ አለው። በአደቡ ከተሰራ ለኡማ ይጠቅማል፣ ለአድራጊውም ይጠቅማል። አደብ ከጎደለው ተመልሶ አላህ ዘንድ የሚያስጠይቅ ይሆናል። ከረድ አደብ አንዱ ረድ የሚያደርግ ሰው ሊያሟላው ከሚገባ አደብ አንዱ ረድ የሚያደርግበት ሰው የሚያርመው ሰው ጥፋቱን ማጥፋቱን 100% እርግጠኛ መሆን አለበት። ከአንደበቱ መስማት አለበት። ከኪታቦቹ ማንበብ አለበት። ከአንድ ኪታብም አይደለም 3 4 5 6 ኪታብ ካለው ይሄ ኪታብ የብዕር ስተት ሊሆን ይችላል፣ ወለምታ ሊሆን ይችላል፣ የህትመት ስተት ሊሆን ይችላል። አንድ ኪታቡ ላይ አገኘሁ ብዬ ረድ አደርጋለሁ አይባልም። አቋሙ ነው ወይስ ይሄ ድሮ በዕልም ሳይበስል በፊት የተናገረበት ኪታቡ ሊሆን ይችላል ይባላል። የድምፅ ፋይልም ከተገኘ 1 ወይም 2 ፋይል አይበቃም። በዚህ ረድ ላደርግበት ባሰብኩት ጉዳይ ላይ ሁሉም ትምህርቶቹ ላይ ያን ነጥብ የዳሰሰባቸው ክታቦች ላይ ማብራሪያዎቹ ላይ አቋሙ ይሄ ነው ወይስ ሌላ አቋም አለው ተብሎ ኢንሷፍ መኖር አለበት፣ ወደ ሰፊነት መኖር አለበት። ዛሬ ግን የምላስ ወለምታ ተይዞ ለረድ ይሮጣል። 2 3 4 ከኦዲዮች ለማድመጥ ጊዜ የለም። 2 3 ክታቦችን ያብራሩባቸው ሸርሖቻቸውን ለማየት ጊዜ የለም። የዘመኑ ረድ ሳይሆን ወሬ ነው። የሻይ ቡና ወሬ ብለው ስራ የፈቱ ሰዎች ሴቶች ቤት ቁጭ ብለው ለቡና መጠጫ ወሬ እንደሚያነሱት ረድ ላይ የተለጠፉ ሰዎች ይሄን ያደርጋሉ። አደብ ጎድሎታል። ወከዛሊክ ነሲሐም ቢቀድሞ የተሻለ ነው። አንድ ሰው ካጠፋ ጥፋቱን ራሱ ሲያርም የተሻለ ነው ለሱም ለሌሎችም። ዛሬ ይሄም የለም። ሸርጥ አይደለም ይለዋል። ሸርጥ ነው አንድ ነገር ነው፣ ግን መስለሐው የተሻለው የቱ ነው? ችግር የሚፈታው የቱ ነው? ጀግንነት የሚመስላቸው ሰዎች አሉ። ጥቅሙ የቱ ነው? ለኡማው የሚጠቅሙ የቱ ነው? ሌላ ማንኛውም የአቂዳም ጉዳይ ይሁን የሱናም ጉዳይ ይሁን የዲንም የዱንያ ጉዳይ በአደብ ሲያከናውኑት ያምራል፣ ይሰምራል፣ ያፈራል። ያለ አደብ ሲሆን ግን እንዲሁ ስሜት የወለደው ለራስህ ደስታ የሚሰጥ ተራ ተግባር ነው የሚሆነው። ነገ ግን አላህ ዘንድ ያስጠይቃል። መጸዳጃ ቤት ስትገቡ አደብ ጠብቁ ያለን ኢስላም ረድ እንደፈለጋችሁ አድርጉ፣ ዒልም እንደፈለጋችሁ አስተምሩ፣ ሰርግን እንደፈለጋችሁ አከናውኑ አይልም። መጸዳጃ ቤት ስትገቡ በግራ እግራችሁ ግቡ፣ አዑዙ ቢላሂ ሚነል ኹቡቲ ወል ኸባኢስ በሉ፣ ወደ ቂብላ ዞራችሁ አትቀመጡ፣ ለካዕባ ጀርባችሁንም አትስቱ፣ ይልቅ ወደ ምስራቅ ወይም ወደ ምዕራብ ዞራችሁ ተቀመጡ፣ በቀኝ እጃችሁ እስትጅማርም እስትንጃ አታድርጉ፣ እስክትቀመጡ ድረስ ልብሳችሁን አትግለጡ፣ መጸዳጃ ላይ ሆናችሁ አታውሩ ወዘተ። هذه جملة من الآداب። በአንድ ጉዳይ ላይ እነዚህ ሁሉ ጥቂት አደቦች ናቸው። ልብስ አለባበስም ላይ እንደዚሁ፣ ፀጉር አያያዝም ላይ እንደዚሁ። በእንደዚህ አይነት ጉዳዮች ላይ አደብ ያስቀመጠ ሸሪዓ ሌሎች ጉዳዮችን እንደፈለክ አከናውን አይልም። وهذا ይሄ إذا تأملته وجدته مسلكا راشدا። ደጋ ቀደምቶች የሄዱት አካሄድ የዓቂዳ ክታቦቻቸው ላይ ስለ አደብ፣ ስለ ስነ ምግባር፣ ስለ ስነ ስርዓት ማካተታቸው
መስለከን ራሺዳ ተአመልተሁም ብለህ ካጤንከው ካስተዋልከው ካስተነተንከው ለምን አስፈለገ ብለህ ቆመ ብለህ ተደቡር ካደረግ ወጀተሁ መስለከን ራሺዳ ትክክለኛ አካሄድ ሆኖ ታገኘዋለህ። ራጂዐን ኢላ አስባቢን ምክንያቶችም አሉት ወሒከሚን ዒዳ በዛ ያሉ ጥበቦች ምክንያቶችም አሉት። ያላንዳች ምክንያት አይደለም ይሄን ያደረጉት። ይሄ በጥሞና ባስተውሎት ካየኸው ነው የሚገባህ። ኪታቡ ስለ አቂዳ ነው፣ ስለ ሱና ነው፣ አኽላቅን አደብን ስነ ስርዓትን ምን አመጣው እዚህ ካልክ ተአሙል ካደረክ ትክክለኛ አካሄድ መሆኑን ሰበብ እንዳለው ሒክማ ጥበብ እንዳለው ታገኛለህ። ሚንሃ ከነዚህም አንዱ አተእኪዱ ለማጽናት ነው። አተእኪዱ ማጽናት ተፈልጎ ነው። ዐላ አነል ኢማና ቀውሉን ወዐመል ኢማን ቃል ብቻ ሳይሆን ንግግርም ተግባርም እንደሆነ ለመግለጽ ወአነል አኽላቀል ሐሰነ መልካም ስነ ምግባር ተመረቱን ዐመልየቱን ተግባራዊ ፍሬ ውጤት እንደሆነ ለመግለጽ ነው። ሊልዐቂደቲ ሶሒሐቲ ለትክክለኛ ዐቂዳ የጥሩ ዐቂዳ የተስተካከለ ዐቂዳ ፍሬ ነው መልካም አኽላቅ። አንድ ሰው አኽላቁ የሚበላሸው እምነቱ ሲበላሽ። ኢማን የሚባለው ሱና የሚባለው ቀውል ወዐመል ቃልም ተግባርም ቃል ብቻ መሆን የለበትም፣ ወረቀት ብቻ መሆን የለበትም። አሁን ላይ ያለው አንዱ ትልቁ ስህተትም ይሄ ነው። ሰዎች አቂዳ ክታቦችን ይቀራሉ። 6 7 8 10 የአቂዳ ክታብ ቀርቻለሁ ይለዋል። የአቂዳ ክታብ ውስጥ የተቀራው ነገር ላይ ግን ትኩረት ሲደረግ አይታይም። ይሄ የአኽላቁ ጉዳይ ብቻ አይደለም፣ የአቂዳው ጉዳይ ራሱ ላይ መሳኢል العقيدة أو الاعتقاد الإيمان بالميزان ከአቂዳ ነጥቦች አንዱ ክታብ ላይ አቂደቱል ዋሲጥያ የሚሆን ሌላ ላይ ከሚቀራ አህለ ሱና ወልጀማዓ በሚዛን ያምናሉ። ወአነ الميزان له كفتان ይላሉ ብለን እንማራለን። አህለ ሱና ወልጀማዓ አኺራ ላይ ሚዛን አለ፣ ሚዛኑም ሁለት ጫፍ አለው ብለው ያምናሉ። ትውዘኑ ቢሃ አልአዕማሉ ስራዎች ይመዘናሉ፣ መዝገቦች ይመዘናሉ፣ ግለሰቦች ይመዘናሉ ብለው ያምናሉ። ይሄን የመማሪ ፋይዳ ምንድነው? እኔ አስከትዬ ምን ካልተማርኩኝ መልካም ስራ ሚዛን የሚደፋበት ምንድነው? ትናንት ተምረናል። ምን ብለናል? ሚዛን ላይ እንደ መልካም ስነ ምግባር ትልቅ ቦታ ያለው ነገር የለም ተብሏል። አቂዳ ላይ ሚዛን አለ ብለህ ተማር። ስነ ምግባር ላይ ሚዛን የሚደፋው ስነ ምግባር ነው ብለህ ተማር። አጣምራቸው፣ አብረህ ስፋቸው፣ አብረህ ኑራቸው። ካልሆነ ምን ዋጋ? በሚዛን ካመንኩ ሚዛን ከፍ የሚልበትን ስራ ካልሰራው ሚዛን አለ ብዬ ማመኑ ብቻ ምንድነው ፋይዳ? ሒሳብ አለ ብዬ አመንኩ፣ መላኢካ ይጽፋል ብዬ አመንኩ፣ መላኢካ መጥፎ ነገር እንዳይጽፍብኝ ብዬ ካልተጠነቀቅኩኝ፣ ጥሩ ጥሩ ስራ እንዲጽፍልኝ ቶሎ ቶሎ ብዙ ስራ ለስራ ካላልኩኝ በሚዛን ማመኔ በመላኢካ ማመኔ ፋይዳው ነው። አህለ ሱና ወልጀማዓ በሲራጥ ያምናሉ። ሲራጥ ላይ የሚደፉ ሰዎች አሉ። ሲራጥ ላይ እንዲደፉ የሚያደርጉ ስራዎችን አውቄ ካራኩኝ በሲራጥ ማመኔ ሲራጥ አለ ብዬ መቅራቴ ፋይዳው ነው። ስለዚህ የአቂዳ ክታቦች ላይ አህለ ሱና ወልጀማዓ የአኽላቅን የአደብን ጉዳይ ያካተቱት አተእኪዱ ዐላ አነል ኢማን ቀውሉን ወዐመል ኢማን ቃል ብቻ ሳይሆን ቃልም ተግባርም እንደሆነ ለመግለጽ ነው። አኽላቅ መልካም አኽላቅ ተመረቱን ዐመልየቱን ሊልዐቂደቲ ሶሒሐ አንድ ሰው ዘንድ ጥሩ አኽላቅ ካለ የጥሩ አቂዳ ፍሬ እንደሆነ ማሳያ። አንድ ሰው ስነ ምግባሩ ከተበላሸ አቂዳው ተበላሽቷል፣ እምነቱ ተበላሽቷል ማለት አላህን ረስተዋል ማለት። አለም ተልሐዝ አላስተዋልክም እንዴ? ልብ አላልክም እንዴ? በአይነ ህሊና አላየህም እንዴ? هذه الإشارة اللطيفة ይህቺን ስውር ጥቆማ ለስለስ ያለች ጥቆማ ለጢፋ ማለት ኑክታ ማለት ነው፣ ወይም ዒባራ ረቂቃ ማለት ነው። ስውር የሆነ ረቂቅ የሆነ አነጋገር ማለት ነው። በማስተዋል እንጂ ማትረዳው፣ ትኩረት ሰጥተህ እንጂ ማትረዳው፣ ንቃትን ትኩረትን የሚፈልግ ረቂቅ የሆነ አነጋገር ማለት ነው። ከማን ነው ይሄ ረቂቅ ንግግር? ከየት ነው? ፊ ከላሚ ነቢይ ሰለላሁ ዐለይሂ ወሰለም የነቢይ ንግግር ላይ መቼ? ሒነማ ሰአለሁ ዐምር ብኑ ዐበሳ ዐምር ብኑ ዐበሳ የሚባሉ ሰሓቢ ነቢይን በጠየቋቸው ጊዜ ዐምር ብኑ ዐበሳ የሚባሉ ሰሓቢ ነቢይን በጠየቋቸው ጊዜ ማ አንተ አላቸው። መካ አግኝተዋቸው አንተ ምንድን ነህ አላቸው ነቢይ። ቃለ አነ ነቢዩን እኔ ነቢይ ነኝ አሉት። ፈቁልቱ ወማ ነቢይ ነቢይ ማለት ደግሞ ምንድን ነው አልኳቸው አሉ። ዐምር ብኑ ዐበሳ ኋላ ላይ ነው የሚናገሩት ታሪካቸውን የመስለማቸውን ጅምር መነሻ። ነቢ መሐመድን አገኟቸው። አንተ ምንድን ነህ ብዬ ጠየኳቸው። ነቢይ ነኝ አሉኝ። ነቢይ ደግሞ ምንድን ነው አልኳቸው። ቃለ አርሰለኒላህ አላህ ልኮኝ ነው። ነቢይ ማለት አላህ ያላከው መልእክተኛ ማለት ነው ብለው አስረዷቸው። ፈቁልቱ አልኩኝ አሉ ዐምር ቢአይ ሸይን አርሰለከ ምን አስይዞ ነው አላህ ያላከህ? ቃለ ነቢዩ አሉ አርሰለኒ ቢሱለቲል አርሓሚ ወከስሪል አውታና
ሁለቱን አጣምሩ፣ መልካም ስነ ምግባርን አደብን እና አቂዳን። ይሄ ገና አዲስ ለሚሰልም ሰው ነው የሚሉት ነብዩ ሰለላሁ ዐለይሂ ወሰለም። አርሰለኒ እኔ ነብይ ነኝ አላህ ልኮኛል ምን አስይዞ አርሰለኒ ቢሲለቲል አርሃም ዝምድናን አስቀጥል ብሎ ወከስሪል አውታን ጣዖትን ስበር ሰባብር አስወግድ ብሎ ከአላህ ውጪ ማንም እንዳይመለክ አድርግ፣ ምድር ላይ ደግሞ መጥፎ ጸባይ፣ ስነ ምግባር፣ አደብ መበላሸት እንዳይኖር ሰዎች ከዘመዳቸው ጋር ጥሩ ግንኙነት ይኖራቸው፣ ዝምድናን ይቀጥሉ የሚል መልእክት አስይዞ ነው አላህ ያላከኛ። ከዛ በኋላ ትልቁን አጀንዳቸውን ይበልጥ አብራሩት። ወአን ይወሐድ አላህ ላ ዩሽረኩ ቢሂ ሸይ አላህ በብቸኝነት እንዲመለክ በአላህ ማንም ምንም እንዳይጋራ ሰዎች በአላህ ላይ ማንንም እንዳያጋሩ ነው አላህ ያላከኛ። ይሄ ኢማም ሙስሊም ሌሎች የሚዘግቡ ሶሒህ ሐዲስ። ፈላሂዝ ተመልከት፣ አስተውል፣ በልብ አይነህ ተመልከት። አልኢቅቲራና ቁርኝቱን ትስስሩን በይነ ተውሂድ ወልአኽላቅ በተውሂድና በአኽላቅ መሃል ያለውን ትስስር ተመልከት። ከነቢይ ንግግር ከነቢዩ ዓለይሂ ሰላቱ ወሰላም ንግግር በአንድ ሐዲስ ላይ አላህ ለምንድን ነው ያላከህ ሲላቸው አርሰለኒ ቢሲለቲል አርሃሚ ወከስሪል አውታና ዝምድናን ላስከትል ጣዖትን ልሰባብር። እውነተኛ አማኝ የሆነ ሰው ዝምድናን ይቀጥላል። ዝምድናን መቀጠል የአደም መውረድ ነው፣ የአደም መበላሸት ነው። ዘመዱን አላህ ቀጥሉት ያለውን ስጋውን አጥንቱን ቆርጦ መጣል የአደም ማነስ ነው። አይወዱኝም፣ አይፈልጉኝም፣ ይኮራሉ ወዘተ ነው ሰዎች ብዙ ጊዜ የሚሉት። ሁሌ እነሱ ጋር ሲሄድ ከእነሱ መፈለግ ይመስላቸዋል ነው የሚሉት። የፈለገው ይምሰላቸው። ዲን ያለው ሰው ዝምድናን ይቀጥላል። የጀነት ሰዎች አንዱ መገለጫቸው ወለዚነ የሲሉነ ማ አመረ አላሁ ቢሂ አን ዩውሰል ወየኽሸውነ ረበሁም ወየኻፉነ ሱአል ሒሳብ። የጀሃነሞች በተቃራኒው ደግሞ ወየቅጠዑነ ማ አመረ አላሁ ቢሂ አን ዩውሰል። የጀነት ሰዎች ዝምድናን የሚቆርጡ ናቸው። የጀነት ሰዎች ዝምድናን የሚቀጥሉ ናቸው። የጀሃነሞች ዝምድናን የሚቆርጡ ናቸው። የጀነት ሰዎች አንዱ መገለጫቸው አላህ ቀጥሉት ያለውን ዝምድና ይቀጥላሉ። አላህን ይፈራሉ፣ ሂሳብን ይፈራሉ። ይከብዳቸዋል፣ ያሳስባቸዋል። ዝምድናን ለምቆረጥክ ይለኛል አላህ ብለው ይፈራል። ላ የድኹሉል ጀነተ ቃጢዕ፣ ይሄ ሙስሊም ውስጥ ያለ ሐዲስ ነው። ዝምድናን ቆራጭ ጀነት አይገባም ብሏል ነብዩ ሰለላሁ ዐለይሂ ወሰለም። ዝምድና መቀጠል የመልካም ስነ ምግባር መገለጫ ነው። ይሄ መልካም ስነ ምግባር መጉደሉ ጀነት መግባትን ይከለክላል ማለት ነው። ወሚን ቲልከል ሒከሚ አይዳ አኽላቅና አቂዳ አንድ ተደርገው በአንድ የተዳሰሱበት ደጋግ ቀደምቶች የአቂዳ ክታቦቻቸው ላይ አኽላቅን አደብን የዳሰሱበት ሌላኛው ሒክማ ምክንያት በያኑ አነል አኽላቀ መግለጽ ተፈልጎ ነው። ምንድነው የሚገለጸው? አነል አኽላቀ መልካም ስነ ምግባር አደብ ሰዱን መኒዑን አስተማማኝ ምሽግ መሆኑ መግለጽ ተፈልጎ ነው፣ ለመግለጽ ነው። ምን የሚከላከል ምሽግ ነው፣ ግድብ ነው። አማመ አዕዳኢል ኢስላሚ ወሱና የእስላምና የሱና ጠላቶች ወደ እስላምና ሙስሊሞች እንዳይገቡ አስተማማኝ ሰድ ነው፣ ግድብ ነው። ፈሚን ኺላሊ ኢድዓፊል አኽላቅ አኽላቅን መልካም ስነ ምግባርን አደብን በማዳከም በሱ አማካኝነት ኺላል የንፉዱና የእስላምና የሱና ጠላቶች ይሸጋገራሉ፣ ያልፋሉ ኢላ ኢድዓፊል ኢዕቲቃድ አቂዳን ወደ ማዳከም። በአንዴ አይደለም አቂዳን የሚያዳክሙት፣ ቀድመው አደብን፣ አኽላቅን፣ ስነ ስርዓትን ያደክማሉ። ወጣቱን፣ ትውልዱን፣ ህዝቡን አደብ ላይ አኽላቅ ላይ ችልተኛ እንዲሆን ያደርጉታል። አደብና አኽላቅ የትልቁ ኢማንና የዓቂዳ አጥር ነው። ዋናውን ቤቱን መሰረቱን ከመናዳቸው በፊት ቀድመው ኡማው አኽላቅ ላይ አዳብ ላይ ችልተኛ እንዲሆን ያደርጋል። ፈሚን ኺላል ኢድዓፊል አኽላቂ አኽላቅን በማዳከም አደብን በማጥፋት የንፉዱነ ይገባሉ፣ ይሸጋገራሉ ኢላ ኢድዓፊል ኢዕቲቃድ አቂዳን ወደ ማዳከም። ወሃዛ ማ ኑዓኒ ሚንሁ ፊ ሃዛል ዐስር አልሙተአኺር ሼኽ ወፈቀሁላህ ተዓላ። ሃዛ ይህ አሁን እየታየ ያለው አኽላቅን አደብን በማድከም አቂዳን ወደ ማድከም ኢማንን ወደ ማድከም መሸጋገር ማ ኑዓኒ ሚንሁ ፊ ሃዛል ዐስር አልሙተአኺር በዚህ በመጨረሻው ዘመን እየተቸገርንበት ያለ ትልቁ ችግራችን ይሄ ነው። መዐል አሰፊ ሸዲድ በጣም የሚያሳዝን ከመሆኑ ጋር አደብ ጠፍቷል፣ ሀያ ጠፍቷል፣ ስርዓት ጠፍቷል፣ መከባበር ጠፍቷል፣ መግባባት ጠፍቷል። ፈኢነ አዕዳአ አላህ የአላህ ጠላቶች ሚን አስሓቢል መዛሂቢል ፊክርያ የተለያዩ የፊክር ያስተሳሰብ አካሄድ ያላቸው መጥፎ አልሀዳመ አፍራሽ የሆኑ መጥፎ የሆኑ አስተሳሰቦች ያሏቸው ባለ አቋሞች
ከቲረን ብዙ ጊዜ የንፉዱነ ከቲረን ብዙ ጊዜ አልፈው ይገባሉ፣ ተሻግረው ይገባሉ። ኢላ ንፉስ ሸባቢ ወልፈተያት ወደ ወጣቶች ወንዶች፣ ፈተያት ሴቶች ወጣቶች ልብ ነፍስ ውስጥ ይገባሉ። በምን አማካኝነት? ሚን ኺላሊ ኢድዓፊ አልአኽላቅ አወላ ቀድመው አኽላቅን ውስጥ እነሱ ዘንድ በማድከም ለአኽላቅ ቦታ እንዳይኖራቸው በማድረግ ልጆች ወላጆቻቸውን እንዳያከብሩ፣ ተማሪዎች አስተማሪዎቻቸውን እንዳያከብሩ፣ እንዲያገላምጡ፣ እንዲያመናጭቁ፣ እሱ ምንም እኩል ነን እንዲሉ ያደርጋል። ይሄ ተሳክቶላቸው አይሁዶች በከፍተኛ ባለስልጣናት ደረጃ ቁጭ ብለው ተመካክረው የደረሱበት አንድ አዋጭ መንገዳቸው ኢስላምን ሙስሊሞችን ለማጥፋት ለማባላት ማድረግ ያለብን አንዱ ተማሪዎች አስተማሪዎቻቸውን እንዳያከብሩ፣ እንዳይሰሙ፣ ወላጆች ልጆቻቸው ዘንድ ክብር እንዲያጡ፣ ልጆች ወላጆቻቸውን እንዳይታዘዙ፣ እንዳያከብሩ ማድረግ አለብን ብለው ጥናቶችን ሰርታ ኡማው ህዝቡ ከመሪው ጋር እንዲባላ፣ እንዳይከባበር፣ ልጆች ወላጆቻቸውን እንዳይሰሙ፣ እንዳያከብሩ፣ ተማሪዎች አስተማሪዎቻቸውን እንዳያከብሩ አይሁዶች በአመራር ደረጃ ጥናት አድርገው ስራ ሰርተውበት ወደ መሬት ወርዱ። አይሁዶች በከፈቱት በር ደግሞ ሌሎችም የእስላም ጠላቶች የዲን ጠላቶች ገብተዋል። የሚያሳዝነው ደግሞ በእስላም ስም የሚንቀሳቀሱ አንዳንድ አንጃዎች ጭምር ያላቸው ነፃነት በሚል እኩልነት በሚል መብት በሚል የድሮ ሐያ አደብ እንዲጠፋ አስተዋጽኦ አድርገዋል። አውቀውም ይሁን ሳያውቁ በዚህ ኡማው የድሮ ቂማውን ቦታውን እንዲያጣ፣ ዑለሞች የድሮ ክብራቸውን እንዲያጡ፣ ወላጆች የድሮ ሚናቸውን እንዲያጡ፣ ባለስልጣናት የድሮ ተሰሚነታቸውን እንዲያጡ አድርጓል። ድሮ ባለስልጣንን መሳደብ መናገር ነውር ነበር፣ ጥቅም ነበረው። ዛሬ ላይ ይሄ ነፃነት ከልክ በላይ ሆኖ የትኛውም ሰው ከመሬት ተነስቶ ማድ ቤት ቁጭ ብላ ባለስልጣንን መንግስትን ትሳደባለች። አንዲት ሴት ወጥ ያማሰለች አንድ ሰፊናን በትክክል ቀርቶ ያልጨረሰ ሰው ሙጅተሂድ የሆነን ኢማም ከላይ እስከታች አገላብጦ ይሰድባል። እሱም ብሎ ዓለም ይላል። ስታየው ፀጉሩን አበላልጦ የሚቆርጥ ሰው ነው። ሱሪ በፌስታል አንሸራቶ የሚለብስ ሰው ነው። ይሄ ጠባብ ሱሪ የዘመኑ ያመጣቸው ማለት ነው። ቲክቶክ ወጥቶ ተናገረ። የተወሰኑ ጃሂሎች አንቱ አሉት፣ ኡስታዝ አሉት። خلاص የዘመኑ ትልቁ ኢማም፣ የኢማሞች ኢማም፣ የዑለሞች ዑለማ ሆኖ ራሱን ያገኛል። ስለዚህ ረድ ማድረግ መስደብ ለሱ ቀላል ነው። ዑለሞች የደረሱበት የዕልም ደረጃ ላይ ለመድረስ የከፈሉትን ዋጋ፣ የወጡትን፣ የወረዱትን፣ የተሰቃዩትን አያይምሱ። ምክንያቱም ጃሂሎች እሱን ዓለም አድርገውታል። ዑለሞች ጋር ቁጭ ብሎ አንድ ጥያቄ ቢጠይቁ እኮ 10 ድመት የከበበው አይጥ ይሆናል፣ መውጫ ይጠፋል። ጃሂሎች ዘንድ ዓለም ነው እሱ። ትክክለኛ ዑለሞች ጋር ግን ቁጭ ብሎ አንድ መሰላ ቢጠየቅ መሄጃ ያጣል። ይሄ እንዲሁ በራሱ ጊዜ ብቅ ያለ አይደለም፣ ተጠንቶ የተሰራ ነው። እስላምን ሙስሊሞችን ለማድከም እነዚህ ሶስቱ ደግሞ የኢስላም መሰረቶች ናቸው። የእስላማዊ ማህበረሰብ መሰረት ናቸው። ወላጅ፣ አስተማሪ፣ መሪዎች። መሪ ሲሳሳት ዝም በል አይደለም፣ ምከረው። ግን መምከሪያ መንገድ አለው። ዛሬ እንደሚታየው አይደለም። ህዝብ መሪውን ካላከበረ ሀገር ሰላም አይሆን። ህዝብ ዑለሞችን ካላከበረ ዲኑ ሰላም አይሆን። ልጅ አስተማሪዎቹን ወላጆቹን ካላከበረ እምነቱ አኽላቁ ይባላሻል። ከዛ በኋላ የሚነዳ በሬ ይሆናል ማለት ነው። አሜሪካ ቁጭ ብለው ሰዎች በሶሻል ሚዲያ አንዲት ብጣሽ አንድ መስመር ጽሁፍ ያነሱታል። ከፈለጉ መስጂድ አፍርሱሉታል። አርአያው ዑለሞች አይደሉም። አርአያው ሌሎች ሰዎች ሆነዋል። ዑለሞችን እንዲንቅ ተደርጓል። ወላጆቹን እንዳይሰማ ተደርጓል። አስተማሪ የሚደበድብ ተማሪ አልነበረም በድሮ ዘመን። አገላብጦ አስተማሪ ቢገርፈው እንኳ ለራሱ ሲከላከል ቢበዛ ሲሸሽ እንጂ የሚታየው አስተማሪን የሚደበድብ ትውልድ አልነበረም ድሮ በምንም መልኩ። አስተማሪውን ቀና ብሎ እንኳ ያየው ነበር የድሮ ወጣት። ዛሬ አስተማሪ ተማሪውን አይገርፍም፣ አይቆነጥጥም፣ አይናገርም፣ ይፈራል። አንገቱን ደፍቶ ነው ገብቶ የሚወጣው። ሰላም ናቸው ነው የሚለው፣ ሰላም ሁን ነው የሚለው በሩቁ። ካልሆነ ተደብቀው ተቀጣጥረው ይደበድቡታል፣ አካል ጉዳተኛ ያደርጉታል። በወላጅም በኩል ይሄው አለ። ልጄ መታኝ የሚሉ ወላጆች አሉ ባለበት ዘመን። ይሄ የአይሁዶች የእስላም ጠላቶች ሴራ ውጤት ነው። ፈኢነ አዕዳአ አላሂ ሚን አስሓቢል መዛሂብ አልፊክሪያ አልሀዳማ አፍራሽ የሆነ ፊክር ያላቸው አስተሳሰብ ያላቸው የተለያዩ ከዓቂዳ ተጨማሪ አፍካሮች አሉ። ወጣቱን ከዑለሞች ለማራቅ፣ ከወላጆች ለማራቅ፣ ከመስጂድ ለማራቅ፣ ከሐያ ለማራቅ ስልጣኔ በሚል የንፉዱነ ከሲረን ኢላ ንፉስ ሸባቢ ወልፈተያት ሚን ኺላሊ ኢድዓፊ አልአኽላቅ አወላ ቀድመው አኽላቃቸውን በማበላሸት ይገባሉ።
ወደ እነሱ ወደ ነፍሳቸው። ወሚን ኺላሊ ኢግራቅህም ፊል ፈዋሒሽ ወረዳኢል ሌላኛው መግቢያቸው ኢግራቅ ማስመጥ ወጣቶችን ፊል ፈዋሒሽ ጸያፍ ነገሮች ላይ፣ ውርደት ነገሮች ላይ፣ ዝሙት ላይ፣ የተቃራኒ ጾታ ጓደኛ መያዝ፣ ከወንድ ጋር ያለ ምንም ገደብ ያለ ሐያ ያለ ሒጃብ መቀራረብ፣ መደዋወል፣ መጻጻፍ፣ ቻት መደራረግ፣ የፈለግሽውን ራስሽ ጠይቀሽ ማግባት ትችያለሽ። በዘመን እንደሚባለው በቅንፍ መሃል ፍቅረኛ መያዝ ምን ችግር አለው? ወዘተ እያሉ በሶሻል ሚዲያ ለመሰል ነገሮች በሁለተኛ ደረጃ ወጣቱን ከአኽላቅ የሚያወጡት ዲኑን የሚያበላሹት በዚህ ነው። ثم يترقون بهم ይዘዋቸው ይወጣሉ። بعد ذلك ከነዚህ ከሁለቱ በኋላ አኽላቃቸውን በማበላሸት አደብ በማስለቀቅ ወደ ብልግና ረዳኢል ፈዋሒሽ በማስመጥ ከዛ በኋላ ይዘዋቸው ያድጋሉ። ውርደት ላይ ብልሽት ላይ ከፍ ያሉ ይዘዋቸው ይወጣሉ። ኢለል ውቁዕ ፊል ኢንሒራፍ አልዐቀዲ የዐቂዳ መበላሸት ውስጥ የሚያስገቧቸው ከዛ በኋላ መጀመሪያ አደብ ያለው ስርዓት ያለውን ሰው ባንዴ አቂዳውን ያበላሹበት፣ አቅሉን ያበላሹበት፣ ዲኑን ያበላሹበት። በል ቀድ ዩቂዑነሁም ፊል ኢልሓድ ወሪደቲ ዐን ዲኒላሂ ወልዒያዙ ቢላህ ከታች አኽላቅን ከማበላሸት አደብ ከማሳጣት የጀመረው ወደ ብልግና ወደ ጸያፍ ድርጊት ቀስ ያለ ሄዶ ደግሞ ፊል ኢንሒራፍ አልዐቀዲ የዐቂዳ መበላሸት አቂዳቸው ወጥ እንዳይሆን አቂዳቸው እንዲንጋደድ እንዲንሻፈፍ እንዲጠራጠሩ ያደርጓቸዋል። መጨረሻ ላይ ደግሞ ዩቂዑነሁም ፊል ኢልሓድ ጭራሽ አፈንግጠው ከእስላም እንዲወጡ ወሪዳ ኩፍር ውስጥ እንዲገቡ ያደርጓቸዋል። ይሄ ታይቷል። በተለይ ይሄ ሶሻል ሚዲያ በሮቹን ከከፋፈተ በኋላ አረቡ ዓለም ላይ በብዛት ይታያል። ሌሎችም ሀገራት ላይ እስላም ላይ ጥርጣሬ አለኝ ጥያቄ ያለኝ የሚሉ ሰዎች አሉ። ለምን ነብዩ መሐመድ እንደዚህ ያደረጉ የሚሉ ሰዎች አሉ። የካፊሮች ጥያቄ የማን ጥያቄ ሆነ ማለት ነው? ሙስሊም ነኝ የሚሉ ሰዎች ጥያቄ ሆነ። ከየት ነው የመጣው ይሄ? በማደፋፈር የሐያ ነጥር እንዲሰጉ በማድረግ እስላም ላይ ማይነኩ ነገሮች እንዲነኩ በማድረግ መጨረሻ ላይ እንዲከፍሩ አድርገዋቸዋል። ይህ እንዳይመጣ ምን ያስፈልጋል? ከዐቂዳ ጋር አብሮ አደብ መማር ያስፈልጋል፣ ስርዓት መማር ያስፈልጋል። ከአህለ ሱና ወል ጀማዓ የዐቂዳ ክታቦች ውስጥ አኽላቅ ሲዳሰስ ከሚዳሰሱ ነገሮች አንዱ የአላህ ባሮችን መውደድ፣ ሷሊሖችን መውደድ፣ ዑለሞችን መውደድ፣ ዑለሞችን ማክበር የሚል ርዕስ አለ። በዚህ ያደገ ትውልድ የዑለሞችን ንግግር አልሰማም ብሎ የሙልሂዶችን የአፈንጋጮችን የአክቲቪስቶችን ንግግር ወደ መስማት አይሄድም። ግን በአንዴ ስለማይሰማቸው ጦርነቱ ከማን ጋር ይሆናል? ከዑለሞች ጋር ይሆናል፣ ከአላህ ወልዮች ጋር ይሆናል። እነሱ ተራ ሰው ናቸው ወደ ማለት ይኬዳል። ይህን የሚያደርጉ ጭራሽ ለይቶላቸው ከመስጅድ ከዲን የራቁት ብቻ አይደለም። ዛሬ ላይ ቅድም እንዳልነው አንድ ሁለት ክታቦችን ቀርተው ያለ አቅማቸው ከነሱ ጭንቅላት በላይ የሆኑ ነጥቦች ላይ ጊዜያቸውን የሚያባክኑ ሰዎችም ከእንዲህ አይነቱ የሥነ ምግባር ብልሽት ድርሻ አላቸው። ወሚን ትልኩሙል ሒከሚ አይዳ እንደዚሁ አቂዳና አኽላቅ አዳብ ባንድ ከተዳሰሱበት ሒክማ ምክንያት አንዱ አተእኪዱ ማጽናት ተፈልጎ ነው፣ በጥብቅ ማስገንዘብ ተፈልጎ ነው። አላ አነ አልአኽላቅ አልከሪመተ የተከበሩ አኽላቆች ወሽየመ አልሐሰነተ መልካም ስነ ምግባሮች ሚፍታሑ ቀቡል ዳዕወቲ ዳዕዋ ተቀባይነት እንዲያገኝ ቁልፎች እንደሆኑ መጠቆም ተፈልጎ አቂዳውን ሱናውን ከአኽላቅ ከመልካም አደብ ርቀህ በጋጥ ወጥነት አስተምራለሁ ብትል ዳዕዋው ተቀባይነት አያገኝም። በመልካም አኽላቅ በአደብ በክብር በትህትና ካስተማርክ አቂዳው ሱናው ተቀባይነት ያገኛል፣ ይወደዳል። እስከዛሬ የት ነበረ ይሄ ይላሉ ሰዎች፣ ይቆጫሉ ባለፈ በተበላሸ ህይወታቸው። በተቃራኒው ግን የሰደብክ ያመናጨክ ከሆነ አቂዳን ሱናን አስተምራለሁ የምትለው ሱናው አቂዳው እንዲጠላ ሰበብ ትሆናለህ። ፈኢነ ኢልቲዛም አህሊ ሱነቲ ቢሃ ፈኢን ኢልተዘመ አህሉ ሱነቲ ቢሃ አህለ ሱና ወል ጀማዓ እነዚህ አደቦችን ጠብቀው ከሆነ የሚኖሩት ከሰው ጋር የሚኗኗሩት የሚያስተምሩት ኢንፈተሐት አማመሁም ከፊት ለፊታቸው ይከፈትላቸዋል። ቢተውፊቅላህ በአላህ ተውፊቅ አልቁሉብ ልቦች ይከፈቱላቸዋል። አደብን ጠብቆ ሐያ አድርጎ ስርዓት ይዞ አቂዳን ሱናን የሚያስተምር ሰው ለትምህርቱ ሰዎች ልባቸውን ይከፍቱለታል። ፈቅተና ቢዳዕወቲሂም አልሙኻሊፍ በእነሱ ዳዕዋ ይረታል፣ አምኖ ይቀበላል። ቢዳዕወቲሂም አልሙኻሊፍ ተቃራኒ የነበረ ሰው ራሱ መስማት አልፈልግም ያንተ ትክክል አይደለህም ሲል የነበረ ሰው እንኳ በአደብ በስርዓት ከሆነ ሱናውን ተውሂዱን ያስተማርከው ይቅተነዕ አምኖ ይቀበላል። ወዝዳደ ቢሀል ሙዋፊቁ ቀናዓተን ያንተን አቂዳ የአህለ ሱና ወል ጀማዓ አቂዳ የሚገጥም ሰው ደግሞ የበለጠ ቀናዓ ይኖራል፣ ውስጡ ላይ እምነቱ ይጨምራል፣ በእምነቱ ይበልጥ ይረካል።
ኢዘን አደብን አኽላቅን ተከትሎ ዳዕዋ ማድረግ ማስተማር የሱና ሰው ሆኖ ከአደብ ጋር መኖር ድምቀት ላይ ድምቀት ይጨምራል፣ ኑር ላይ ኑር ይጨምራል። አደብን አኽላቅን ሳይዙ ተውሂድን ሱናን አስተምራለሁ ቢባል ሰዎችን ማሸሽ ማበርገግ ይሆናል። አደብን አኽላቅን ተከትሎ ማስተማር ደግሞ ተቃራኒ የነበረ ሰው ሐቅን እምቢ ሲል የነበረ ሰው ራሱ በአንተ አደብ ሐቁን ይቀበላል። ሱናን የሚወድ ተውሂድን የሚወድ ሰውም የበለጠ ቀናዓ ይጨምራል፣ እምነቱ ይጨምራል። ለካ ዲኔ ትክክል ነው ማለት ነው፣ መልካም አኽላቅ ሁሉ አለበት፣ መጥፎ ስነ ምግባርን ሁሉ ያስጠነቅቃል እንድትል ያደርጋል። ይሄም ባለንበት ዘመን አንዱ ትልቁ ችግራችን ነው። ሰዎች ከስድብ ጋር እንጂ ማስተማር ማይቻል ይመስላቸው ከፍ ዝቅ ያደረጉ ቅጽል ስም እየሰጡ እያዋረዱ ነው ሲያስተምሩ ምናየው። ይህ የነቢዩ ዓለይሂ ሰላቱ ወሰላም ባህሪ አይደለም፣ የደጋግ ቀደምቶች ባህሪ አይደለም። የሰደባቸውን ሰው አይሰድቡም ነበር ነብዩ ሰለላሁ ዐለይሂ ወሰለም። ስድብ ሚን ቀሪብን አው በዒድ የአህለ ሱና ወልጀማዓ መገለጫ መሆን የለበትም። ሁወ ሲላሑል ዓጂዝ፣ በሑጃ የተሸነፈ ሰው በማስረጃ የተሸነፈ ሰው መሳሪያ ነው ስድብ። ያለ መገራት በመልካም አደብ ያለ መገራት መገለጫ ነው። ምን አመጣው ስድብ? ስድብ እኮ ማንም ይችላል። ስድብ ማንም ይችላል። ቀድመህ አንተ ስትማር ልታተርፈው የሚገባ ነገር ቢኖር ምንድነው? መልካም ስነ ምግባርን መልመድ ነው። ለራስህ ከተማርክ ስድብን ማስወገድ ነው። ወሚን ቲልከል ሒከሚ አይደን አተዝኪሩ፣ እንደዚሁ አቂዳና አኽላቅ በአንድ ክታብ ተደርጎ የሚዳሰስበት የአቂዳ ክታቦች ላይ አኽላቅ የሚዳሰስበት ምክንያት አተዝኪር ማስታወስ ተፈልጎ ነው። ቢአነል አዳበ ሳሚየተ፣ የላቁ አደቦች ከፍ ያሉ የላቁ የተሟሉ አደቦች ቱሪቱ አህለ ሱነቲ፣ አህለ ሱናን ያወርሳል እንዲያገኙ ያደርጋቸዋል። አልቁወተ ወልመንዐተ ወልእጅቲማዕ፣ ቁዋን አቅም እንዲኖራቸው፣ መንዐ መከላከል የሚችሉበት ኃይል እንዲኖራቸው፣ ወልእጅቲማዕ አንድነት ህብረት እንዲኖራቸው ያደርጋል። ወዲዱ ቢዲዲ፣ ተቃራኒው ደግሞ ተቃራኒ ችግርን ያመጣል። አደብ አለመጠበቅ፣ ትልልቅ አኽላቆችን አለመላበስ አህለ ሱና ወልጀማዓ እንዲበታተኑ፣ እንዲከፋፈሉ፣ አቅም እንዲያጡ፣ ጠላት እጅ እንዲያስገባባቸው ያደርጋል። ወላ ተናዘዑ ፈተፍሸሉ ወተዝሀበ ሪሑኩም ተብሏል። ወላ ተናዘዑ፣ አትጣሉ፣ አትባሉ። ይሄን ካደረጋችሁ እምቢ ካላችሁ ፈተፍሸሉ፣ ትከሽፋላችሁ፣ ወተዝሀበ ሪሑኩም፣ አቅማችሁ ይሄዳል። ተናዙዕ አንዱ የአደብ መጉደል ምልክት ነው። ወላ ተናዘዑ፣ አትባሉ፣ አትጣሉ። መባላት፣ መጣላት፣ መጨቃጨቅ፣ መነታረክ አንዱ የአደብ መጉደል ምልክት ነው። መጨቃጨቁ መነታረኩ ምን አመጣው? ቁርአን እስካለ ድረስ ሐዲስ እስካለ ድረስ ቁርአን ሐዲስ ይገለጥ። ቁርአን ለፈረደለት ሰው ሐቁ ለሱ ይሆናል። አንተ ቋመን ትተዋል። ቁርአን ፈረደብህ፣ ይቅርታ ትላለህ። ቁርአን ፈረደልህ፣ አልሐምዱሊላህ አለዚ ወፈቀኒ ሊልሐቅ ብለህ ትቀጥላለህ። ዛሬ ግን ቁርአን ሐዲሱ ጎን ተቀምጠው ከሱ ውስጥ ስሜትን የሚያጠናክረውን የተመዘዘ የሚወጣው እንጂ ቁርአን ፈርዶብሃል፣ ሐዲስ ፈርዶብሃል፣ መንሀጀ ሰለፍ ፈርዶብሃል እንኳ ቢባል አይሞቼ ይገኛሉ። ጀምሬዋለሁ እሄዳለሁ መጨረሻው የጀሃነም ገደልም ቢሆን አይነት ነገር ነው። ክርክርን የሚለማመዱ ሰዎች ያሉ ነው የሚመስለው። ማነሁ ከአህለ ሱና ወልጀማዓ ዐቂዳ አንዱ ተርኩል ጀደል ነው። ክርክርን ኺሷምን መተው። አህለ ሱና ወልጀማዓ አይከራከሩም፣ ሐቅን ተናግረው ዞር ይላሉ። ይሄ ቀርቶ ዛሬ ይሄን አደብ ትተን ተናዙዕ በዝቶ አህለ ሱና ወልጀማዓ መሰረታዊ የዐቂዳ ልዩነታቸው ምንድነው ቢባል ይህ ነው ብለው ማቅረብ የማይችሉ ሰዎች ግን ሆድና ጀርባ ሆነው ሲባሉ አንዱ አንዱን ለማጥቃት ሲሞክር ይታያል። ምን አጣላችሁ? ተናዙዕ ስሜት ነው እንጂ አንኳር የሚባል ዐቂደቱ አህለ ሱና ወልጀማዓ ክታቦች ተገልጠው ይታዩ ቢባል ማን በዚህ ማንን ካለፈ ቢባል ያን ያክል ኺላፍ የሌለባቸው ሰዎች ስሜት፣ ኒዛዕ፣ እኔ ካልመራው እኔ ካልሆንኩ ወዘተ በሚል ተናዙዕ ውስጥ ገብተዋል። ይሄ ደግሞ ምን አሳጣ? አቅም አሳጥቷል፣ አንድነትን አሳጥቷል። ከታች ያለው ሰው ግራ እንዲጋባ አድርጓል። ከነዚህ ነጥቦች አንጻር ነው የዐቂዳ ክታቦች ላይ አደብ እየተዳሰሰ ያለው። ኢዘን ቁርአን ላይ ስለ አደብ ከተነገረ፣ ቡኻሪ ሙስሊም ኩቱበ ሲታ ላይ ስለ አደብ ከተነገረ፣ የዐቂዳ ክታቦች ላይ ስለ አደብ ከተነገረ፣ የፊቅህ ክታቦች ላይ ስለ አደብ ከተነገረ፣ አደብን ትኩረት ሰጥተን ማንማርበት፣ አደብን ማንላበስበት፣ በአደብ ወተን ማንገባበት ምክንያት ምንድን ነው? አደብ የዐቂዳ አካል ሆኗል፣ የዲን ግማሽ ሆኗል። ኢያከ ነዕቡዱ ወኢያከ ነስተዒን የሚለው ውስጥ አደብን አካተዋል። እዛ ወደ ሱናው ወደ ተውሂዱ እንደተመለስን ሁሉ በተለይ አዲሱ ትውልድ ወደ አደብ እንመለስ ይገባናል። እርስ በርስ አደብ ሊኖረን ይገባል። ከታላቅ ጋር አደብ፣ ከእኩያ ጋር አደብ፣ ሚስት ከባሏ ጋር አደብ፣ ባል ከሚስቱ ጋር አደብ። የሱና ሰው በሁሉም ነገር አደብ ሊኖረው ይገባል። ከሱና የራቁ ባልና ሚስትም የሚደባደቡ የሚፈነካከቱ ከሆነ ሱና ላይ ነን የሚሉም ባልና ሚስት ሲጣሉ የሚፈነካከቱ ከሆነ የሱና ሰው ነን የሚሉ ጎረቤታሞችም ተኮራርፈው የሚኖሩ ከሆነ የሚቆራረጡ ከሆነ በዱንያ የሚጣሉ ከሆነ ከሱና ውጭ ያሉትም ይሄ የሚያደርጉ ከሆነ የቱ ጋር ነው የኛ ሱናው ጥቅሙ? ሱና አፍ ላይ ብቻ ነው፣ ልብስ ላይ ብቻ ነው።
አኽላቅ ላይም ሱና መኖር አለበት። የሰሐቦች የታቢዒዎች የደጋ ቀደምቶች ሲራ የሚነገረው አንዱም ለዚህ ነው። እነሱ አኽላቅ ብቻ አቂዳ ብቻ አልነበሩ። አቂዳም ዒባዳም ዙህድም አኽላቅም ነበሩ። መንቀራው እነሱን ታሪክ ልንደግም መንገዳቸውን ልንከተል ሊሆን ይገባል። ቁጡፉ ሚነል አዳብ እስካሁን የአደብን ምንነት አንገብጋቢነት ከአቂዳ ጋር ያለውን ዝምድና አየን። በመቀጠል ወደ ዋናው ክታቡ ርዕስ የገባን እስካሁን መንደርደሪያ ላይ ነበር ያለን። አደብ ያስፈልጋሉ አደብ ምንድነው ነበር። አሁን ደግሞ እስካሁን መግቢያ መንደርደሪያ የተደረገለት ወሳኝ የሚባሉ አደቦችን ወደ ማየት ተሸጋግሯል። ቁጡፉን ሚነል አደብ ቁጡፍ ማለት ቀጥፍ ከሚለው የተወሰደ ነው። ጀምዕ ነው። ቁጡፍ የተቀነጨቡ የተቆረጡ ማለት ነው። ማሳ ውስጥ ተገብተው ከተለያዩ ፍራፍሬ አይነቶች ቆርጠህ በተለያዩ ዕቃዎች ይዘህ መተህ አቅርበህ ትበላለህ። እዚህም ኪታብ ላይ ከተለያዩ አደቦች ከአደብ መስኮች ተቆርጠው ተሰብስበው የመጡ ትንንሽ ቅምሻዎችን ታገኛለህ። በሰፊው ከፈለክ አልአደቡል ሙፍረድ የቡኻሪን ራሱን የቻለ ኪታብ አንብብ። ኪታቡል አዳብ ሶሒህ ቡኻሪ ውስጥ ከፍተህ አንብብ። አዳቡ ዱንያ ወዲን የኢማሙል ማወርዲን ኪታብ አንብብ። ሌሎችም የአደብ ኪታቦች አሉ። አሰፋሪን ረሒመሁላህ ተዓላ ለወጣቶች በግጥም መልኩ አደብ አዘጋጅተዋል። ኢብኑ ዑሰይሚን ሌሎችም አዳቡ ጣሊቡል ዒልም አዳቡ ዘፋፍ አልባኒ ረሒመሁላህ ተዓላ የሐዲስ ሊቃውንት የዐቂዳ ኪታቡ ላይ ትኩረት የሚያደርጉ ሊቃውንት ሳይቀሩ በአደብ ዙሪያ ጽፈዋል። ኢዛ ካነል ኹሉቁ አነቢሉ የላቀ አኽላቅ ትልቅ አኽላቅ ወልአደቡ ሳሚ ከፍ ያለ አደብና ስነ ስርዓት ኢዛ ካነ ከሆነ ቢሃዚሂል መርተበቲ ቢሃዚሂል መንዚለቲል ሙኒፋ እስካሁን ያሳለፍነው መንዚላ ደረጃ ካለው ምን አይነት ደረጃ ሙኒፋ የላቀ ከፍ ያለ ኃይል ሙርተፊዓ ማለት ነው። አኽላቅ አደብ መልካም አኽላቅ አደብ ስነ ስርዓት ቢሃዚሂል መንዚለቲል ሙኒፋ አሁን ያሳለፍነው ያክል የላቀ ደረጃ ካለው ቁርአን ውስጥ ከተዳሰሰ የዐቂዳ ክታብ ውስጥ ከተዳሰሰ ነብዩ ሰለላሁ ዐለይሂ ወሰለም ጀነት ላይ ከኔ ቅርብ የሚሆነው አደብ ያለው ሰው ነው ካሉ ፈየሕሱኑ ተዝኪሩ ማውሳቱ ማስታወሱ ይበጃል ያምራል ይገባል። ቢጁምለቲ ሚነል አዳቢል ኻሷ ጁምላ የተወሰኑ አልአዳቢል ኻሷ ከአንዳንድ ሁኔታዎች ጋር የተያያዙ ልዩ አደቦችን ማውሳት ማስታወስ ይበጃል። ፊል ሙዓሸረቲ ከሰው ጋር መኗኗርን የሚመለከቱ ወልሙጃለሰቲ ከሰው ጋር ስንቀማመጥ በመልኩ መቀመጥ እንዳለብን ወልሙሐደሰቲ ከሰው ጋር ስንነጋገር መጠበቅ ያለብን አደቦች ምን እንደሆኑ ወልዒያደቲ የታመመን ሰው ስንጠይቅ ስንዘይር ምን መጠበቅ እንዳለብን በምን መልኩ መጠየቅ እንዳለብን የሚያመላክቱ የተወሰኑ ኻስ አደቦችን ማውሳት ይገባል። እነዚህ አዳብ ኻሷ ይባላል። የተወሰኑ ነጥቦች ላይ ብቻ ያተኮሩ ወአህሚል አዳቢል ዓማ በዝርዝር ሁሉንም ዘርዝር ብንል እንደዚህ 40-50 ገጽ አይበቃውም። 400-500 በል 1000-2000 ይሄዳል። ነገር ግን ብልህ ሰው አንዴ ከተጠቆመ ይገባዋል። አነቢሁ بالإشارة يفهموا ይላል። ሰው ስታናገር አደብ ካስፈለገ ሰው ሲዘይር አደብ ካስፈለገ ሌሎችም ነገሮች ላይ አደብ ያስፈልጋል ማለት ነው። ለሰላምታ አደብ ካስፈለገ ለንግግር አደብ ያስፈልጋል። ለንግግር አደብ ካስፈለገ ለመጨባበጥ አደብ ያስፈልጋል። ለመጨባበጥ አደብ ካስፈለገ ተቃቅፎ ለመሳሳም አደብ ያስፈልጋል ማለት ወዘተ ተብሎ ቅያስ ያደርጋል። ብልህን አንዴ ብቻ ነው በር የምታሳየው እንጂ ያንዳንዱን ነገር ወስደህ ይኸው ብለህ ካላስነካኸው ማይገባው ማን ነው? በሊድ ነው። النبي بالإشارة يفهم والبليد لا ينفع معه التطويل ولو تليت عليه التوراة والزبور والإنجيل بليد የሆነ ሰው ጅል ሞኝ የሆነ ሰው አይደለም እንደዚህ ጥቆማ ተውራትን ኢንጂልን ዘቡርን ፉርቃንን እንኳን አንድ በአንድ ፈስሉን ባቡን ያልክ ብታስነበበው በሊድ የሆነ ሰው ምንም አይገባውም። በለህሳ በጥቆማ ይገባዋል፣ በመጥቀስ ይገባዋል። وأهم الآداب العامة በዝርዝር ኻስ በሆነ መልኩ የሙዓሸራን ከሰው ጋር የመናናርን የሙጃለሳን የመቀማመጥን ሙሐደሳ የመነጋገርን ዒያዳ የመዘያየርን አደብ ዘርዘር አድርገን እናያለን። አህሚል አዳቢል ዓማ ሌላ ደግሞ አጠቃላይ የሆኑ አደቦችን ዋና ዋናዎቹን ጠቆም እናደርጋለን። አው ሙንተኸበተን የተመረጡ ሲሆኑ እነዚህ አዳቦች ሚን ከላሚ አህሊ ዒልም ከእውቀት ባለቤቶች ንግግር የተሰበሰቡ ናቸው። ራሴ የፈጠርኩት አይደለም ማለታቸው ነው። ምክንያቱም አደብ ከነቢያት የተወረሰ ነው ብለናል፣ ከቁርአን የተወሰደ ነው ብለናል። ተሕፊዘን ሊልአዲቢ አደብን መላበስ ለሚፈልግ ሰው ለማነሳሳት ሞራል እንዲሆኑ የዑለሞችን ንግግር በየቦታው ያሉ መጠበቅ ያለባቸው አደቦችን እዚህ ጠቅሳለሁኝ። ምክንያቱ ምንድነው? ተሕፊዘን ሊልአዲብ አይል አኺዝ ቢመሐሲኒል አኽላቅ ወልአዳብ አዲብ ማለት መልካም ስነ ምግባርን መላበስ አለብኝ ብሎ ለወሰነ ሰው
እኔ አደብ ቢስ መሆን የለብኝ በሄድኩበት ሁሉ አደብ ያለው ሰው መሆን አለብኝ ስነ ምግባር ያለው ሰው መሆን አለብኝ ብሎ ራሱ ላይ ፍርድ ለፈረደ ሰው አደብ ቢስ አልሆነም እኔ ሁሌም በአደብ ነው የምኖረው ላለ ሰው ተሕፊዝ እንዲሆን ማበረታቻ እንዲሆን ወተንቢህን ለልለቢቢ ለቢብ ለሆነ ጮሌ ብል አስተዋይ ለሆነ ሰው ደግሞ መጠቆሚያ እንዲሆን አስተዋይ ነው አንዳንዴ ግን ሊዘነጋ ይችላል ተንቢህ ያስፈልጋል በአደብ መኖር ይፈልጋል ግን አደብ ምንድነው ብዙ ላይ ያውቅ ይችላል ጥቆማ ያስፈልጋል ሁሉም የሰው ልጅ በየጊዜው የአደብ ርዕሶችን ማንበብ ይገባዋል ሰውንን እንረሳለን እንዘነጋለን በተለይ አደብ መጣስ በበዛበት ዘመን ላይ አደቡ አደብ መጣስ መስሎ ሊታይ ይችላል ከአደብ ብሶች መብዛት የመጣ እኔ ነኝ የተሳሳትኩ ሁሉ ልትል ትችላለህ አንዳንዴ በየቦታው ሰዎች መረን ለቀው ጋጠወጥ ሆነው አባላል ላይ አለባበስ ላይ አነጋገር ላይ አኗኗር ላይ ያለውን የአደብ መጣስ ስታይ ብቸኝነት ይሰማል አንዳንዴ ሐቂቃ ጥርጣሬ ሁሉ ሊገባ ይችላል ግን فلا تك في مرية ጥርጣሬ ሊገባ አይገባም ያ እንዳይፈጠር ምን አድርግ የተዝኪያ የረቃኢቅ የአዳብ የሱሉክ ክታቦችን አለፍ ያልካም ከትልልቅ ሰዎች ዋል አደብ በሄድንበት ሁሉ ከፍ ያደርገናል አደብ አለመኖር ደግሞ ዝቅ ያደርገናል ያዋርደናል آداب المعاشرة والمجالسة والمحادثة والعيادة من تلكم الآداب እነዚህ ዋና ወሳኝ መሰረታዊ የሚባሉ የሚደጋገሙ ናቸው ሙዓሸራ ከሰው ጋር መናኗር ባል ከሚስቱ ጋር ወላጅ ከልጆቹ ጋር ልጅ ከወላጆቹ ጋር በተለይ ባልና ሚስትን ነው የሚገልጸው ይሄ ሙዓሸራ የሚለው ብዙ ጊዜ አብረውት የሚኖሩን ሰው ነው የሚወክለው ኢማሙ ነሳኢ ኪታቡል ዒሽራ ብለው ጽፈዋል ሌሎችም የፊቅህ የሐዲስም ክታቦች ላይ ባቡል ዒሽራ ኪታቡል ዒሽራ ከኪታቡ ኒካህ በኋላ ይመጣል ሙጃለሳ ደግሞ በተለያየ አጋጣሚ ከሰዎች ጋር ስንቀመጥ ሊኖረን የሚገባ አደብ ማለት ነው ሙሐደታ ከመነጋገር በኋላ ከመቀማመጥ በኋላ የሚመጣ ነው መነጋገር ዒያዳ ደግሞ አልፎ የሚከሰት ዚያራ ማለት ሚን ትልኩም الآداب ከነዚህ አደቦች አንዱ ሊያዕሪፍ ጀሊሱካ ካንተ ጋር አብሮ የሚቀመጥ ሰው ሊያውቅ ይገባዋል ማወቅ አለበት ወሙዓሽሩካ ካንተ ጋር የሚኗኗር ሰው በተለያየ ምክንያቶች የሚገናኝ ሰው አብሮ የሚኖር ሰው ከሁኔታህ ማወቅ አለበት ሊያዕሪፍ የሚለው ليس من قالك انما هو من حالك ካፈህ አይደለም ማወቅ ያለበት ያፉ ቀላል ነው ሊያዕሪፍ አይ ሚን حالك ከሁኔታህ ካንተ ማወቅ አለበት መረዳት አለበት ምንን አነካ አንተ ጓደኛው ወዳጁ አብረው የምትኖር ሰው على ان تسمع ንግግር ለማዳመጥ احرص منك የበለጠ ጉጉት እንዳለህ على ان تقول ከመናገር ይልቅ ይሄ ስንተቀለው ማለት ነው ከተናጋሪነት ይልቅ አድማጭነትን አብዛ አንጸባርቅ ሁሌ እኔ ካልተናገርኩ አትበል ይሄ የምን አደብ ነው የንግግር አደብ አብሮ የመናናር አደብ ነው ሰዎችን አታፈን ካንተ ጋር ያሉ ሰዎች ሐቃቸው አንዱ ሐቃቸው ምንድነው የመደመጥ ሐቅ አላቸው እኔ ብቻ ካልተናገርኩኝ እኔ ብቻ ካላልኩኝ አትበል ለወንድምህ ለእህትህ ለሚስትህ ለጓደኞችህ ጆሮ ስጣቸው ምላስ ብቻ አትስጣቸው ይሄ አንድ አደብ ነው ሁሌ ተናጋሪ ሳይሆን አድማጭ መሆን ትንንሽ ልጆችን ሳይቀሩ አደፋፈራቸው አለማመን አንዳንድ ልጆች 6-7 ዓመት ሆኗቸው አፍ አልፈቱም ቤት ውስጥ ምን የለም የንግግር ነፃነት የለም አባትና ሁሌ ልጆች መናገር ሲፈልጉ አፋፋቸውን ይሏቸው ታላቆች ታናሾቻውን አፋፋቸውን ይሏቸው ለዳ ትልቅም ትንሽም የማዳመጥ ልምድ ሊኖርህ ይገባል ከሁኔታ ሰዎች ካንተ ጋር ያሉ ሰዎች አብረው የሚኖሩ ሰዎች እገሌ አድማጭ ነው ማለት አለባቸው አድማጭን ሰዎች ይወዳሉ አንዳንዴ በመድኃኒት በመርፌ የማይታከሙ በሽታዎች በንግግር ይታከማሉ ብዙ ሐኪም ቤት ሄደው ያልተፈወሱትን አማካሪ ጋር ሄደው ንግግራቸውን ውስጣቸው ላይ የተጫናቸውን ሁሉ አራግፈው ሲጨርሱ ድነው ይመለሳል ለባሌ በነገሩ አይሰማኝም ለእናቴ በነገራት አይሰማኝም ለወንድሜ በነገሩ አይሰማኝም ችግርህ ሌላ ነው ይሉኛል ውስጤ ላይ ያለውን የሚረዳኝ የለም ይላል ስለዚህ አንድ የህክምና መንገድ ሰዎችን የምንረዳበት መንገድ ነው ማዳመጥ ከነቢዩ አለይሂ ሰላቱ ሰላም ይሄ የምንማረው ይሄ ከዘመናዊ አሰልጣኞች ብቻ አይደለም ነቢዩ አለይሂ ሰላቱ ሰላም ሰውን ያስጨርሱ ነው አፈራግተ ይሉ ነው ጨረስክ ነው አዎ ጨርሻለሁ ካላቸው ያወራሉ አልጨረስኩም ካለሳ ያስጨርሳሉ ነው ስለዚህ አንድ ብስለት የብስለት የአደብ መገለጫ ነው ሰዎች ካንተ ጋር ሲቀመጡ
أنك على أن تسمع لما دمت أحرص يبلغ ጉጉት እንዳለህ ይወቁ ሚንከ على أن تقول ለመናገር ከምትጓጓው ይልቅ ለማ ድመት እንደምትጓጓ ይወቁ ولا يكن እንዳይሆን من خلقك ከስነ ምግባርህ ካንተ ባህሪ አይሁን እንዳይገኝብህ ምን أن تبدأ حديثا አንድ ንግግር ጀምሮ ثم تقطعه ማቆም የሆነ ነገር ለመናገር ጀምረህ በቃ ይቅር አትበል كأنه መስሎ በዳለከ ኋላ ላይ የተገለጠልህ መስሎ አታቁም أن مصلحة السكوت ዝም የማለት ጥቅሙ ሙቀደመቱን ሊቀደም ይገባዋል ያልክ على مصلحة الكلام ከመናገር ይልቅ ዝምታ ይሻላል ያልክ እንዳይመስል ለምን فهلا كان ذلك على መናገሩ የተሻለ ከነበረ ለምን አልሆነም قبل أن تقول አንድ ብለህ ከመጀመር በፊት በቃ ተውኩት ይላሉ አንዳንድ ሰዎች የሆነ ነገር ይጀምሩና በቃ ተውኩት ይላሉ በቃ ይቅር ይላሉ ሰዎችን ጆሮአቸውን ኳንኳኩ በኋላ ወሬ ከጀመሩ በኋላ ነገር ካነሱ በኋላ በቃ ይቅር ይላል በዚህ መሃል ምን አለ አንድ ያንተ የአቅል ማነስ ምልክት አለ መናገር ያለብህን የሌለብህን አትለይም መች መናገር እንዳለብህ መች መናገር እንደሌለብህ አታውቅም አልበሰልክም ማለት ነው ቸኩል ነህ ማለት ነው አንተን ያስገምታል በሌላ በኩል ጫወታ የጀመርከለት ሰው በሩን ከፍተው ስታቆም ያቆምከው አይ ሚስጥር ሊነግረኝ ነበረ ከዛ ጠረጠረኝ አላመነኝም ወዘተ የሆኑ ጉዳቶችን ያስከትላል ስለዚህ መናገር ካለብህ ቀድመህ ንግግሩን ከራስህ ጋር ተነጋግረሽ አፍስለው ይሄ መነገር አለበት የለበትም ወስን ካፍስ ካልወጣ ድረስ ያንተ ነው ትቆጣጠረዋለህ ንግግሩን ከወጣ በኋላ ግን ከባድ ተመልሶ አይገባም ስለዚህ ምን አይነት አኽላቅ አይኖርሃሉ ولا يكن من خلقك أن تبدأ حديثا ثم تقطعه ንግግር ጀምሮ የማቆም አኽላቅ አይኖርህ ንግግሩ አያስፈልግም ቀድሞ ከድና አስቀምጠው በደንብ አላህ ክዳን አስቀምጦለት አላህ ንግግሩ ያስፈልጋል ይጠቅማል አውጥተህዋል በደንብ አውጣው ግማሹን አውጥተህ አትተው አንተንም ያስገምተሃል አድማጭህንም አላመንከኝም እንዲል ያደርጋል በቃ ተውኩት ይላሉ ቅድም እንዳነሱ ሰዎች አይሆንም አደብ አይደለም የንግግር አደብ አይደለም አይ አለመናገሩ ይሻላል ብዬ ነው መች መሆን ነበረበት ይሄ ይሻላል የሚለው ውሳኔ قبل أن تقول ሳትናገር ፊት መሆን ነበረበት ኢብኑ ሒባን ረውደቱል ዑቀላ ላይ እንደጠቀሱት ሌሎችም ኢብኑ ጀውዚም ጀምር የአቅል ሰው ምላሱ ያለው ከአቅሉ በኋላ ነው የአቅል ሰው ያስተዋይ ሰው የበሳል ሰው የሙአደብ ሰው ምላሱ ያለው ከአቅሉ በኋላ ነው ምን ማለት ነው አቅሉ ነው ምላሱን የሚመራው አስቦ ነው የሚናገረው ናቅስ የሆነ ሰው አደብ የሌለው ሰው አቅል የሌለው ሰው ምላሱ ያለው ከአቅሉ በፊት ነው ተናግሮ ነው የሚያስበው እንደዛ እንዳትሆን ምን ልናገር መች ልናገር እንዴት ልናገር ማለት አለብህ وإذا سمعت من جليسك አብሮ ከሚቀመጥ ሰው ካደመጥክ ከሰማህ رأيا سديدا ጥሩ አስተያየትን ሐሳብ ከሰማህ أعجبك ያ የሰማኸው ራእይ አስተያየት ንግግር ከደነቀ ከማረከ وإذا سمعت من جليسك አብሮ ከሚቀመጥ ሰው ጋር የጀሊስ የሚለው በሆነ አጋጣሚ የተገናኘኸው ሰው ሊሆን ይችላል ብዙ ጊዜ አብረው ሻይ የምትጠጣ ጓደኛህ ሊሆን ይችላል ብዙ ጊዜ አብሮ ከሚቀመጥ ሰው አንዲትን ንግግር ሰማህ ራእይ ሰዲድ ጥሩ አስተያየት أعجبك ያ ጥሩ አስተያየት ደግሞ ደነቀ ማረከ ምን ይሁን ከዛ በኋላ فلا تتحدث به بعد ከዛ በኋላ ያቺን ከጓደኛህ ያገኘሃትን አስተያየት አትናገራት في المجالس ከሰዎች ጋር ስትቀመጥ تزينا بها አንተ ራስህን ለማስዋብ አትጠቀማት كأنه من بنات أفكارك ያንተ አእምሮ የፈጠራት የራስህ ፈጠራ ንግግር ሐሳብ አድርጋ አትናገራት በል ይልቅ ኢንሲብሁ ኢላ ሷሂቢሂ ያቺን ድንቅ ንግግር ወደ ተናጋሪው አስጠጋት እገሌ አላህ ይዘንለትና እገሌ አላህ ይጠብቀውና እንዲህ ይል ነበረ እገሊት አላህ ይጠብቃትና እንዲህ ይል ነበር ድንቅ ንግግር አለው አላት በል እንጂ كأنه من بنات أفكارك ያንተ ፍክር ያንተ የአእምሮ ውጤት ለመጀመሪያ ጊዜ አንተ የፈጠርከው ሐሳብ አስተያየት ንግግር አድርገህ አትናገር በየመጅልሱ فهذا من المروءة ይልቅ እገሌ እንዲህ አለ እገሌት እንዲህ አለች እገሌት እንዲህ ትል ነበረ ከእገሌ እንደሰማሁት በለህ ድንቅ ንግግሮችን ወጣ ያሉ ንግግሮችን ወደ ባለቤቶቻቸው አስተካ ለምን فإن هذا من المروءة ይሄ የክብር አካል ክብር ያለው ሰው ነው የሚያደርገው ክብር ያለው ሰው የሰውን ንግግር ወደ ተናጋሪው ያስተጋል ክብር የሌለው ሰው የሰዎችን ንግግር የለቀመ ራሱ ላይ ይለጥፋል ትልቅ ለመሆን ይሞክራል በናት አፍካር ማለት ማለም تسبق إليه من جملة أو عبارة ማለት ነው ካንተ በፊት ማንም ያልተናገረው የፈጠርካት አገላለጽ ማለት ነው አደብ ያላቸው ሰዎች በተለይ ሰለጠኑ የረቀቁ ሰዎች ቃልህን ልዋስህና ይላሉ ንግግር መሃል ላይ እቺን ቃልህን ልዋስህና ይላሉ አደብ ነው ስልጣኔ ነው ሌሎች የተናገሩትን ሌሎች የፈጠሩትን
አንተ የኔ ነው ብለህ አትናገር። አንዳንዴ ከአንድ ምንጭ ሊቀዱ ይችላሉ። ይሄ ዒልም ላይ ብዙ ቦታ አለ። ኢብኑ ተይሚያ የተናገሩትን ንግግር ሌላ ሰው ተናግሮት ታገኛለህ። ኢብኑ ተይሚያም ከሱ ወስደው አይደለም፣ እሱም ከኢብኑ ተይሚያ ወስደው አይደለም። ምክንያቱም መሷድር የሚባል ነገር አለ። ኢብኑ ተይሚያ ብዙ ጊዜ ከማን ይወስዳሉ ተብሎ ጥናት ተደርጎ ይታወቃል። ኢብኑ ቀይም ከማን ይወስዳሉ ይታወቃል። በጭራሽ ከሱ ማይወስዱ ሰው ያን ንግግር ተናግሮ ታያለህ። የሆነ ጊዜ አንተ ተናግረህ ጨርሰህ ሌላ ጊዜ ክታብ ስታነብ ያን ንግግርህን ሌላ ዓለም ተናግሮ ታገኘዋል። ዒልም ሐክር አይደለም፣ የሆኑ ሰዎች አይደለም። የግድ ሁሌም ዒልም ላይ ይሄን ካላደረግክ አይባልም። ግን ዒልሙም ላይ አገላለጹ ላይ ቃላቶቹ ጎልተው ይወጣሉ ለአንዳንድ ሰዎች። ይሄ ነው ማለት የተፈለገው። ዒልም ላይ ብቻ አይደለም፣ ተራ ህይወታችንም ላይ የሰዎችን ቃላት ከማረከህ እገሌ ሲል እንደሰማሁት በል፣ የኔ ነው አትበል ቢያንስ ማለት ነው። ይሄ የንግግር አደብ ነው። ላ ተኽሊጠና እንዳትቀላቅል አልጅደ ቁም ነገርን ቢልሐዝሊ ከቀልድ ጋር አትቀላቅል። ወለል ሐዝላ ቀልዱንም ደግሞ አትቀላቅለው ቢልጅዲ ከቁም ነገር ጋር አትቀላቅል። የቀልድ ቦታ ላይ ቀልድ አውራ ዝጋውና ደግሞ ቁም ነገር ካስፈለገ ኮስተር ብለህ ሲሪየስ ሆነህ ቁም ነገር አውራ እንጂ ቀልድን ከቁም ነገር ጋር አትቀላቅል። ለምን ፈኢነከ ኢን ፈዐልተ ዛሊክ እምቢ ብለህ ይሄን ካደረግክ ጀዐልተ አልጅደ ቁም ነገሩን ታደርገዋለህ ሰኺፈን ዋጋ ቢስ ታደርገዋለህ። ቁም ነገሩን ዋጋ ተሰጥቷል ታረክሷለህ። ወልሐዝላ ሁሌ እኮ ቁም ነገር አያዋጣም። አንዳንዴ መቀለድ ፈገግ ማለት አለብን፣ ካልሆነ አእምሯችን ይደርቃል፣ ህይወት ይሰለቸናል ትል ይሆናል። ቀልዱም ቢሆን ያለ ቦታው ከቀለድከው ምን ይሆናል? ወልሐዝለ ሙተከዲራ ቀልዱን የደፈረሰ ታድርጓል። ፈገግታ እንዳያስከትል ፈገግ እንዳያስብል ታድርጓል። ይሄም ወሳኝ ነጥብ ነው። ቀልድና ቁም ነገራቸው ማይለይ ሰዎች አሉ። ቀልድና ቁም ነገራቸው ማይለይ ሰዎች አሉ። ለቅሶ ቤት ላይ ቁጭ ብለው የሚቀልዱ ሰዎች አሉ። ሰርግ ቤት ላይ ቁጭ ብለው የሚያስለቅሱ ሰዎች አሉ። ዳዕዋ አድርጉ ተብለው ሰርግ ቤት ላይ ስለሞት ዳዕዋ የሚያደርጉ ሰዎች አሉ። አበደን ይሄ አደብ አይደለም፣ አቅል አይደለም፣ ሒክማም አይደለም። ሰርግ ቤት ላይ ሲጀምርም ዳዕዋ መብዛት የለበትም። ከተደረገም ስለ ሰርግ አደብ ያላገቡትን እንዲያገቡ ማነሳሳት፣ ያገቡትን አድል እንዲኖራቸው ፍቅር እንዲኖራቸው መገፋፋት፣ የሰርግ አደቦችን ጡርፋዎችን የሚያስቁ ፈገግ የሚያስብሉ ነገሮችን በልክ ብታደርግ ችግር የለውም እንጂ ሰርግ ቦታ ላይ ቁጭ ብለህ ወልተንዙር ነፍሱ ማ ቀደመት ሊገዲን ወተቁላህ ኢነላህ ሸዲዱል ዒቃብ ኢነላህ ሸዲዱል ዐዛብ ትላለህ። ቦታ አይደለም። አዎ ነው አላህ ግን ቦታው ነው ይዘጋ አይደለም። በተቃራኒው ደግሞ ሀዘን ቦታ ሆነው ስለ ፈገግታና ሳቅ ቀልድ የሚናገሩ ሰዎች አሉ። ዱንያ ያልያዘችው ጉድ የለም። ሐቂቃ እንዲህ አይነት ሰዎች አሉ ሁሉ ትላለህ። አንዳንድ እንዲህ አይነት መዋቅፎች ነው የሚያወጡት። ሌላ ሚዛናዊ ይሁን። የቀልድ ቦታ ላይ ቀልድ፣ የቁም ነገር ቦታ ላይ ቁም ነገር ይሁን። ሁለቱን አትቀላቅላቸው። ከቀላቅልካቸው ቁም ነገሩን ሰዎች ቀልድ ያደርጉባል። ቀልዱን ነው ይሉሃል። ሁሌ የሚዋሽ ሰው አጉል ቀልድ የሚቀልድ ሰው ቁም ነገርም አደጋም መጥቶ ቁም ነገር ብትነግራቸው እየቀለደ ነው ብሎ ያልሞተን ሰው ሞቷል ያለ የሚያወራ ሰው እገሌ ሞተ ብሎ የተናገረ ሰው ሄዶ ጀናዛ የሚሸኝለት ሰው ያጣል። ኢያከ አን ተቁለ ሊሷሒቢካ አደራህን ጓደኛህን አትበለው ኢነሁ ጃሂሉ መሀይም ነህ አትበለው። ወኢነከ አንተል ዓሊሙ አንተ ነህ አዋቂው እኔ አዋቂ ነኝ አትበል ለራስህ። ጓደኛህን አብሮህ ያለን ሰው ጃሂል ከሆነ ጅህልናውን አርምለት፣ ጥረግለት፣ አስተምረው እንጂ አብሮህ የሚቀመጥን ሰው አንተ መሀይም አንተ ጃሂል አትበል። እኔ የገባኝ የተማርኩ ነኝ አትበል። በቃልም በሁኔታ ሰው ሆኖ ጅህልና የሌለበት የለም፣ ደረጃው ይበላለጣል እንጂ። ይሄም ብዙ ሰዎች ዘንድ የሚታይ ስህተት ነው። አንዳንድ ሰዎች ሰው ሁሉ ይሸሻቸዋል ራሳቸውን በማራቀቃቸው። አንተ አትመጥነኝም አንቺ አትመጥነኝም እያሉ ሰውን በቀለም እውቀት ደረጃ የሚቀርቡ የሚጠጉ ሰዎች አሉ። ትንሽ የሚያንሳቸውን ሰው ካጠገባቸው እንዲርቅ ቋንቋ እየቀየሩ ግራ የሚያጋቡ ሰዎች አሉ። ይሄ ጃሂልነቱ የዱንያውም ሊሆን ይችላል፣ የአኺራ ዲኑም ሊሆን ይችላል። ሰው በጃሂልነቱ እንዲሸማቀቅ ሳይሆን ለስለስ ባለ መልኩ አላዋቂነቱን አውቆ አንተ ዓሊም ከሆንክ አንተን እንዲመስል ልታደርግ እንጂ የሚገባው ጅህልናውን ለሱ የውርደት እሱን ማጣጣያ መንገድ ልታደርገው አይገባም። ብዙ ነገር ይጎድልሃል ማወቅ አለብን በለው። ጃሂልነቱን በሌላ መንገድ እንዲያውቅ አድርገው እንጂ ፊት ለፊት ጃሂልና ያልክ ደጋግመህ በመኮርከም መሆን የለበትም። የበለጠ ዒልምን ይጠላል። ዓሊም የሆነ ሰው እኮ ጃሂልን ጅህልናውን ራሱ እንዲጠላ ያደርገዋል። የዒልምን ፈድል ይነግረዋል እንጂ 24 ሰዓት አንተ ጃሂል ነህ፣ አንቺ ጃሂል ነሽ፣ አንተ መሀይም ነህ፣ አንተ ደደብ ነህ፣ አንተ ደንቆሮ ነህ ካሉት አዎ ነኝ በቃ ብሎ ተቀብሎ ይዞ ሄደ። አጣህ አላከምከውም፣ ጨመርከበት እንጂ። ይሄ ልጆች አእምሮም ላይ ትልቅ ተጽዕኖ ይፈጥራል። በየጊዜው ማዕረግ የሚመስላቸው ሰዎች አሉ። አንተ ደደብ ያሉ ልጆቻቸውን መሳል፣ አንተ መሀይም ያሉ መታራት።
ይሄን የሚል ሰው ምን ማለት ነው? እኔ ዓለም ነኝ ያልኩ ነው። በሌላኛው አገላለጽ ባይለውም ሰውን ሁሌ ዝም ብሎ ደጋግሞ አንተ ደደብ፣ አንተ መሀይ የሚል ሰው፣ አንተ ደንቆሮ የሚል ሰው ራሱን ምን ያደረገ ነው? ሊቅ ያደረገ ነው፣ ምሁር ያደረገ ነው። ምሁሮች ደግሞ እንደዚህ አይደል እንማር ነው የሚሉት። ሰዎች በሌላ መልኩ ትምህርት ዲንን እንዲወዱ ነው የሚያደርጉት። ብዙ ጊዜ ሰዎችን ጃሂል የሚል ሰው ራሱ ጅህልና ያለበት ሰው፣ የራሱ ጅህልና ማይታየው ሰው። ሁላችንም የጅህልና መጠን አለብን። ኩሉ መን ዐሳ አላህ ፈሁወ ጃሂል አብዱላህ ብን አባስ እንዳሉት ሞኝነት ጃሂልነት የሌለበት ሰው የለም። ሁሉን የሚያውቀው አላህ ብቻ ነው ተባረከ ወተዓላ። ጭራሽ የማያውቅ አለ፣ እያወቀ የሚሰወርበት ሰው አለ። የጅህልና ድርሻ ለሁላችንም አለ። የጅህልና ድርሻ ለሁላችንም አለ። ታዲያ የጅህልና ድርሻ ካነሰ አንተ የጅህልና መጠኑ የበዛበትን ሰው ቀስ አድርገህ ወደ ዒልም ማምጣት ነው። ሐዳሪ ተጠንቀቅ። ሚን አን ተቀዐ ፊ ሃዛ ይህ አይነት ውስጥ ላይ ከመውደቅ ተጠንቀቅ። ተስሪሐን በግልጽም ይሁን አንተ ጃሂል በማለት አው ተልሚሐን በጥቆማም መልኩ ይሁን በአሽሙርም መልኩ ይሁን ራስህን ዓለም ሌሎችን ጃሂል፣ ራስህን አዋቂ ሌሎችን መሀይም ከማስመሰል ተጠንቀቅ። ወፊል ሐዲሲ አንሁ ሰለላሁ ዐለይሂ ወሰለም ሐዲስ ላይ ነብዩ ብለዋል ቢሐስቢ ምርኢን ለአንድ ሰው ይበቃዋል ሚነ ሸሪ ሸርን ወንጀልን ከመስራት ሸረኛ ወንጀለኛ ከመሆን ይበቃዋል አን የሕቂረ አኻሁል ሙስሊመ ሙስሊም ወንድሙን መናቁ ብቻ ይበቃዋል። አንድ ሰው የሰው ነፍስ ባያጠፋ፣ ባይሰርቅ፣ ዝሙት ባይሰራ አንድ ሰው ወንጀለኛ ሸረኛ ተንኮለኛ ለመሆን ሙስሊም ወንድሙን ሙስሊም እህቱን መናቁ ብቻ ይበቃል። አንተ መሀይም ማለት ንቀት፣ አንተ ደደብ ማለት ንቀት ነው ካሉ ለምሳሌ መግለጹ ራሱ እኮ ይከብዳል። ከሰው ከሙስሊም አፍ አይወጣም። ምላሳችን ጥሩ ነገር ዱዓን መልካምን ነገር ልናስለምደው ነው የሚገባው እንጂ አንዳንዴ መስጂድ ላይ ጥሩ ቦታ ላይ ሁሉ የሚታዩ ሰዎች ሌላ ቦታ ላይ ያላቸው ካፋቸው የሚወጣ ቃል ሲሰማ ዝግነ ነው የሚለው። ምላሳችንን ኸይር ካስለመድ ነው መጨረሻ ካፋችን የሚወጣው ኸይር ይሆናል። ከዱንያ ስንወጣ ምላሱን መጥፎ ነገር ያስለመደ ሰው መጨረሻ ላይ ከዱንያ ሲወጣ ያፉ መዝጊያ ሸር ነው የሚሆነው። ምላስ ይክዳል። ኸይርን፣ ዚክርን፣ ሰናእን ልናለማምደው ይገባል። ቃለት ልሑከማ ጥበበኞች ብለዋል፣ አዋቂዎች ብለዋል ሚነል አኽላቅ ሰይአ ከመጥፎ ስነ ምግባሮች አንዱ ሙጋለበቱ ረጁሊ ሰውን መታገል ነው፣ ለማሸነፍ መሞከር ነው። ፊ ከላሚሂ ንግግሩ ላይ ወልኢዕቲራዱ ፊሂ ጣልቃ መግባት ነው። ሊቀጥዒ ሐዲሲሂ ንግግሩን ለማስቋረጥ ይሄ የንግግር ሌላ አደብ ነው። ሰው ሲናገር በግድ ታግለህ ለማስቆም አትሞክር። አንዴ ስማኝ ቆይ አንዴ ያሉ የሚያስቆሙ ሰዎች አሉ። እንደሚባለው አመት ያወራ ስማው ካልጨረሰ ደግሞ መቼም አይቆምልህም። አፉ ላይ የሆነች ንግግር ካለች አንድ ሰው ዝም አይልም። ዝም ብሎ ለመናገርም ካብትሞክር መልሶ ያይለዋል፣ ዝም ያስብልሃል። ስለዚህ ለዲንም ለዱንያም ለሰዓትም ለክብርም ለአደብ የሚሻለው ምንድነው? ስጠው ይናገር። ካልሆነ ሌላ ቀን ተናገራል። የንግግር አደባችን ሐቂቃ እጅግ በጣም የሚያሳፍ ወላጆቻቸውን እንኳን የሚያስጨርሱ ልጆች አሉ። አባታቸውን ጥልቁን አባታቸውን እናታቸውን አይደለም ብለው መሀል ላይ ዝም አስብለው የራሳቸውን ተናግረው ይሄዳሉ። من الأخلاق السيئة ከመጥፎ አኽላቅ አንዱ ሙጋለበቱ ረጁሊ ፊ ከላሚሂ ሰውን በንግግሩ ታግሎ በጉልበት ማስቆም ንግግሩ መጥፎ ስነ ምግባር ነው። ከከበደ ከተገደድክ የምታስቆምባቸው መንገዶች አሉ። ቀጥታ ማስቋረጥ ሳይሆን መንገዶች አሉ። ያ መንገድ ለመጠቀም ከተገደድክ ትገደዳለህ። ካልሆነ ያንተው ንግግር ይቅር። አደብህን ከምታጣ ንግግርህን እጣ። ዝም ብለህ ነገ ትናገራለህ፣ ከነገ ወዲያ ትናገራለህ። አደብን የሚያክል ነገር የለም። አደብ እንደሌለ ከሚያሳዩ ነገሮች አንዱ ሰውን ንግግሩ ላይ ማቋረጥ፣ አለማስጨረስ። ተገደድክ ሌላ ዋጅብ ሌላ ሐቅ ተነካ፣ ይሄኔ እስሉብ አለ፣ አደብ አለ፣ ስርዓት አለ። ይቅርታ ብለህ የራስህን መትገባበትን መንገድ ተጠቅመህ ልትገባ ትችላለህ እንጂ እንደዚሁ አፍስላለህ ብቻ ስለይ ካንተ የሚበልጥህን ሰው በዕድሜ የሚበልጥህን ሰው በዕልም የሚበልጥህን ሰው በደረጃ የሚበልጥህን ሰው ንግግር ያስቋረጡ መናገር አደብ አይደለም። ወልኢዕቲራዱ ፊህ ሊቀጥዒ ሐዲሲሂ ጣልቃ መግባት ንግግሩን ለማስቆም በጉልበት ማስቆማል። አንዳንዶች ደግሞ መሀል ላይ ጣልቃ እየገቡ ማስቆማል። ይሄ ሁለቱም የሚገባ አይደለም። እነዚህና ሌሎችንም የንግግር የመጅልስ አደቦችን ልንጠብቅ ይገባል። ቀጣይ ከንግግር ጋር ከመቀማመጥ ጋር ተያያዥ የሆኑ አደቦች አሉ። ኢንሻአላህ በነገ ደርስ የምንመለስበት ይሆናል። አላህ ተባረከ ወተዓላ በዱንያም በአኺራም ክብራቸው ከሚጠበቅ ባሮቹ ያደርገን። የተሟላ አደብን እሱ ይስጠን። የተሟላ አደብን እሱ ይስጠን። መጥፎ ሰባዮችን እሱ ያስወግድልን። ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار. اللهم اهدنا لأحسن الأخلاق لا يهدي لأحسنها إلا أنت واصرف عنا سيئها لا يصرف سيئها إلا أنت. ربنا اغفر لنا ولوالدينا ولمشايخنا ولجميع المسلمين آمين. والسلام عليكم ورحمة الله وبركاته.